እናመሰግናለን ወል ጌታስ ጌታ ነው ሰላም 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 ብያለሁ ጌታ ሰላም ጸጋ እናቲንግ ፌስቡክ ላይ ገባው እናመሰግናለን እግዚአብሔር ተባረክ አገባት ወል ሰላም ሰላም ብያለሁ ጌታ ሰላም ጸጋ አቲንክ ኦን ታይም ማለት ነው ዛሬ 9 o'clock ማለት ነው ሰዓት ስለቀየርኩ እኛ ጋር ማለት ነው ሰላም ብያለሁ ጌታ ሰላም ጸጋ ሲገባ ገባ እንበልና ዛሬ አቲንክ ባለፈው ነግሬያችኋለሁ እንማረው ስለ አእምሮ እንማራለን ትልቅ እዛ ላይ ነው ለመለወጥ ፕሮስፐር ለመሆን ራሱ እዛ ላይ ወሳኝ ነው ለመቀየር ራሱ ይሄን ዓለም እንዳትመስሉ የሚያረጋችሁ የአእምሮ ላይ መሰሩት ስራ ነው ማለት እንዳሳያችኋለሁ አእምሮ የትምርት ያርስ አእምሮ አልዳንም ነው ብዙ ሰዎች የዳነን ይመስላቸው አዳ ከዳነ ለምን ያስባል መጥፎ ነገር አልዳንም ስለዚህ ግዴታ ያንን አሳያችኋለሁ ዛሬ ስለ አእምሮ ምን እንደሆነ እናያለን እና አቲንክ ልጸልይ ዛሬም ሬዲዮ ላይም ሰላም ብያለሁ እና ገባ አርጉና ሰዎች ዛሬ አእምሮአችሁ እንዳታብ አስተምራለሁ ብዙ አስተምራለሁ አእምሮ አብሶ ዛው ሳይት ላብ ትገቡ እንዳለ እንትን ላይ አለ ዩቲዩብ ላይ አለ ስለ አእምሮ አስተምራለሁ በጣም ምክንያቱም ትልቅ አንኩ መቀየር የምትችሉት መለወጥ የምትችሉት አእምሮአችሁ ላይ 24/7 ሲሰሩ ማለት ነው 24/7 ማለት ነው ማትለውጡ ከሆነ አእምሮአችሁ ኦልሞስት በቀን ከ4000 በላይ ሐሳብ ያልፋል እንግዲህ ብዙዎች ያንን ሐሳብ ነው የሚያስተናግዱት ማለት ነው እና ዛሬ አሳያችኋለሁ ወደ ጌታ ስትመጡ አእምሮአችሁ ይቀየራል ማለትም የጌታ ክርስቶስ አእምሮ ይኖራችኋል ግን እዛ ላይ ነው መስራት አለ መንፈሳችሁ ድኗል ግን ነፍሳችሁ ውስጥ ነፍሱን ይማር አሱ አይሰራም ነፍሳችሁን ማዳን የሚችለውን ቃል በየዋነት ተቀበሉ አሳያችኋለሁ ነፍስ ራሱ አለ ገና ነፍሳ ፕሮሰስ ላይ ያለችው እና እሷ እንግዲህ ይሄን ቃል ስትቀበሉ ነው የምታድኗት እንጂ የዳነው መንፈሳችሁ ነው ግን ስለዚህ ነው ዳግም መወለድ ባለፈው አይተናል ስለ እግዚአብሔር መንግስት ዳግም መወለድ እንዳለባችሁ ዳግም ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም never ምን እዚህ መንግስት ሲስተሙ ሳትገቡ አልኳችሁ አሜሪካ ስትገባ ግዴታ አሜሪካን ውስጥ መኖር አለበት በእነሱ ስር መሆን አለበት አንደር አሜሪካ ማለት ነው የትም ሀገር ስትገቡ ከዛ በታች መሆን አለባችሁ ከዛ መገዛት አለባችሁ ከዛ አጼ ዘሬ ድረስ ምንም አይሰራ ምንም ነገር ብዙ ያልገባው ኢትዮጵያ በዚህ መጡ እንደዛ ብሎ ነገር የለም አሜሪካ ስትገባ በአሜሪካ ህግ እንግሊዝ ስትገባ በእንግሊዝ ህግ ባላቸው ህግ ሰሚት ተገዝተ መኖር ነው አሁንም ወደዚህ መንግስቱ ስትገቡ መንግስቱ ስግሬ ጽርቅ ሰላም በመንፈስ ቅዱስ ሆነ ደስታ ነው ያያችኋል ይሄንን ነው እንጂ በጽርቅ መኖር ትጀምራላችሁ እንደገና ሄድ ሰላም አለ እውነተኛ ሰላም እንደገና ደግሞ በመንፈስ ቅዱስ ሆነ ደስታ እናንተ ነው ማለት ነው ሊሰጣችሁ ያባታችሁ ፍቃድ ነው አለ ስለዚህ ዛሬ ስለ አእምሮ ነው አጭር ጸሎት ልጸልይ አጭር ጸሎት ሬዲዮ ላይም ሰላም ብያለሁ መንፈስ ቅዱስ እንዲያስተምረን ጸጋ እንዲረዳን ወገኖቼ ትልቁ አልኩ ዛሬ ለጴንጤው ራሱ ብዙ የማይለወጥ ጴንጤ አእምሮ ላይ ስለማይሰራ ነው አእምሮ ላይ ነው በቃ አእምሮ ላይ ፕሮስፐር ልትሆኑ አእምሮአችሁ ላይ ነው ፕሮስፐሪቲ የሚጀምረው ይሄ ነው አእምሮ ላይ ነው ፕሮስፐሪቲ የሚጀምረው እንጂ ብር ስላለ ፕሮስፐር ነው ማለት አይደለም ሀብት ስላለ 30 አውሮፕላን አይኖርህም እስቲል አእምሮ እንትን ኮንክ ደሃነ በቃ አእምሮ ላይ ነው ድህነት ራሱ ፕሮስፐር ያለው እና ለዚህ ነው ጤና እንዲኖር ነፍስ እንዲከናወን ልጸልያለሁ አለኩ ዛው ለተዛልፍ ሶስተኛ ላይ እንዲከናወንላችሁ ጤና ካየ አእምሮአችሁ ለማሰሩ ከሆነ ትልቅ በቃ ብዙ ሰው የማይረኔ ራስ ልጆኛ አልረዳም ነበር በጣም ልበሳቸው እንዴት አእምሮ ላይ እንደዚህ ይመጣል ደኝ እንዴት ይመጣል እላለሁ ወደርክ ጠላህም ፓስተር ሁን ነብይ ሁን አእምሮ ላይ የሚያልፉ ብዙ ሐሳብ አለ በቀን 4000 ሐሳብ አለ 4000 ሐሳብ አለ በቃ ዱርዬ ብያቸዋለሁ የአእምሮአችሁ ዱርዬ ታውቃለህ ዱርዬ ነው የማን ዱርዬ ልበው ለጸልይ እስቲ ባካችሁ አታስጀምሩ አጭር ጸሎት ልጸልይ እግዚአብሔር እናመሰግናለን ዛሬም ይሄን ቀን ሰጥተናል ጌታ እግዚአብሔር ተባረክ ዳዊት እንዳለ this is the day what the Lord has made we rejoice እንዳለ ይሄ እግዚአብሔር የሰራው ቀን ነው በማለዳ ደግሞ ምረትን እንጠግባለን ማለዳ ምረት እግዚአብሔር አዲስ ነው እናመሰግናለን ዛሬም በዚህ ኢየሱስ ክርስቶስ ስም አእምሮ ካልተማረከ አእምሮአችሁ ለክርስቶስ ማርኩ ነው የሚለው
ከፍ ያለውን የአእምሮ ምሽግ አፍርሱ ለመታዘዝ አእምሯችን ለክርስቶስ ማርኩ ብለሃል ዛሬ ለክርስቶስ ያልተማረከ አእምሮ ይህንን ትምህርት የሚሰማ ማአሺ ቦታ ይሄዳል በኢየሱስ ክርስቶስ ስም ጌታ ሆይ አእምሯቸውን በአእምሯቸው ላይ ስራ እንዲሰሩ አድርጉ እንዳለ ጳውሎስ ከኔ ሰማችሁትን ያያችሁትን አድርጉ አለ የእግዚአብሔር ሰላም ከናንተ ጋር ይሁን ዛሬም በኢየሱስ እውነት ያለበትን እንዲያስቡ ጽድቅ ያለበትን ፍቅር ያለበትን መልካም ወሬ ያለበትን በኢየሱስ ክርስቶስ አእምሯቸው ለክርስቶስ ማድረግ በኢየሱስ ስም ይህ አእምሮ የክርስቶስ ነው ሁሌ ተናገሩ የክርስቶስ አእምሮ አለ እንደ ክርስቶስ ነው ማስበው ትራሽ አላስብም እኔ ንጹህ ነው ነገር አስብ ነው የሚለው ጉድ ኒውስን አስብ መልካም ወሬ በጎነት ምስጋናን አስብ ነው የሚለው እግዚአብሔር ቃል በፍጹም ሌላ ነገር እንዳታስቡ የምታስቡት ነገር ከእግዚአብሔር ጋር እንድትጣሉ ያደርጋችኋል ነው በቃ አእምሯችሁ በፍጹም የእግዚአብሔርን ፍቃድ እንኳን እንድታውቁ ያደርጋችሁ ስለዚህ በኢየሱስ ስም አእምሮ ለክርስቶስ ማድረግ በኢየሱስ ስም ፌስቡክን ሶሻል ሚዲያ ለኢየሱስ ተማረከ በኢየሱስ ክርስቶስ ስም አእምሯቸው ላይ እየሰለጠነ ያለ በኢየሱስ ስም አእምሯቸውን ያከራዩ ዛሬ አእምሮ በኢየሱስ ስም የተፈወሰ ይሁን የናቡከደነፆርን አእምሮ እንደመለስክ ዛሬ ስንት ሳር እየበላል የሚጠፋ ነገር ማለት ነው ናቡከደነፆር ወደ አእምሮ ተመለሰ በኢየሱስ ስም አእምሮ ማድረኩ እግዚአብሔርንም እንዳስተምረዳኝ ክብሩ ለኔንም አእምሮ ለክርስቶስ ማድረካለሁ ከፍ ያለውን የአእምሮ ምሽግ በኢየሱስ ስም አፈርሳለሁ አእምሮን ለመታዘዝ ለክርስቶስ መማረክ ማድረኩ በኢየሱስ ስም በዚህ ሶሻል ሚዲያ ላይ መረቅ ጥፋት እየሰሩ ያሉ በኢየሱስ ስም ጠቅላላ በአሜሪካ ሆነ በዓለም ዙሪያ በነገስታት ሁሉ በኢየሱስ ስም አእምሮ ላይ ኢየሱስ ማድረክ እግዚአብሔር አባቱ ስለሆነ አመሰግናለሁ ከፍ ከበል ስም ይባረክ እንጂ ሰስን ማመን ምንድነው ያልኳችሁ አእምሮአችሁን አታከራዩ ስንት አእምሮን እያከራያላል ስንት በቃ ሰይጣን አርኩ የሚጨፍረው እዛል አልኩ ባትል ያለው አእምሮአችሁ ላይ ጦርነት ያለው እዚህ ላይ ነው አእምሮ ላይ ጦርነት አለ የጦርነት ሜዳ ነው አእምሮ ሰይጣን ትልቁ ስራው ምንድነው ዲሲቭ ነው የሚያደርግ ሐሳብ ነው የሚሰጣችሁ ሐሳብ አልኳችሁ የምታረጉት ነገር አስባችሁ አይደል ዛሬ ትነሳለህ ልነሳ ትላለህ ታስባለህ ትነሳለህ ስራ ሊር ትላለህ ታስባለህ ታደርጋለህ ለብላ ስትል እያሰባችሁ ነው የምታደርጉት ፖዚቲቭ ሆነ ኔጌቲቭ እያሰባችሁ ነው የምታደርጉት በቃ ፖዚቲቭ ሆነ ኔጌቲቭ አእምሮአችሁ ላይ ነው ግን ታዲያ እንዴት ነው ዛሬ እናያለን ማለት ነው እስቲ ሳሳያችኋለሁ አእምሮ ምን እንደሆነ እናሳያችኋለሁ እውቀት ነው የሚያስፈልጋችሁ አልኳችሁ ህዝቤ እውቀት ከማጣቱ ተነሳጠፋል አልኩ ጴንጤውና አልኩ ልጆኜ ጴንጤውኜ በጣም ነው በመንፈስ ቅዱስ በቃ መሳከረው ግን አእምሮ ለካ እኔ መስራት ያለብኝ እግዚአብሔር የሚሰራ መስሎኝ በሳጫለሁ አስባለሁ ያለውን ነገር አስባለሁ በቃ ሐሳብ ይመጣል ሁሉ ሐሳብ ይመጣል ምን አንተ ቆንጆ ሴትም ስታይ ሂድ ያዛት ይላል አእምሮ ነው የሚያዝ ትዳር ኖሮ ፓስተር ያው ትዳርም ቢኖርሽ ሐሳብ ይመጣል ምን ታመጫለህ ያንን ነገር ካላፈረስክ ማለት ነው ያፈረስክ ለክርስቶስ መማረክ አየ መማረክ ለኢየሱስ መማረክ ወደ ኢየሱስ ከመጣችሁ ይሄ አእምሮአችሁ የክርስቶስ ነው ስለዚህ ባለፈው የእግዚአብሔር መንግስት አየን እንግዲህ የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ ነው ወደዚህ መንግስት ለመግባት ዮሐንስ 3 ላይ ጌታ ምን አለ ዳግም ተወለዷል እውነት የቀንት አልኩ ኒቆዲሞስ እኮ ቄስ ነው ቄስ የለ ጳጳስ የለ በዓለም ዙሪያ ያሉ ዳግም መወለድ አለባቸው ዳግም ካልተወለዱ የማያገባቸው እስቲ በአእምሮአቸው ነው እስቲ ሲስተም አልገባችሁ ወደዚህ ውስጥ አልገባም ወደ እግዚአብሔር መንግስት ሲስተም ውስጥ አየህ ጽድቅ ራሱ የእናንተ ጽድቅ አይደለም ብያለሁ የሱ ጽድቅ ነው ለዚህ ነው ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ይላል በአንዱ መታዘዝ ይሄን ጽድቅ የታዘዘልን ኢየሱስ ነው እንጂ እናንተ ናችሁ እንዴ እናንተ ታዛዥ ትችላላችሁ አትችልም እሱ ነው እኔ ምንድነው ማመንና መቀበል ለዚህ ነው ሮሜ ምዕራፍ 5:17 ላይ የጸጋን ብዛትና መጠን የጽድቅ ብዛት መጠን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል አሁን ይሄንን ጽድቅ ስትቀበል በሕይወት ላይ ተነክሳለህ በቃ ምንም ነገር ፍርሃት አይነክስብህ ጻድቅ ልክ እንዳንበሳ ለፍርሃት ይኖራል ምንም ይወራ ኢኮኖሚ ይወራ ምን ይወራ አትተባበርም አያስርህም እግዚአብሔር ጎለመስቆ አረጀው እኮ ጻድቅ ህላቶ ሲራብ ሲለምን አላየውም ማለት አትራብም እግዚአብሔር መከራ ይኖራል ከመከራቸው ሁሉ ያደናቸዋል እግዚአብሔር ስትጮህ እግዚአብሔር ይሰማል አሁን የጌታ አይን ወደ አንተ ነው ጆሮቹም ለጸሎት ክፍት ነው ጻድቅና አንተ ይዋራቸስ ይሄን ነገር አንተ በቃ ተቀብለሃል በዚህ መኖር ትጀምራል በዚህ ጽድቅ ትኖራላችሁ በቃ አሁን ይሄ ጽድቅ መኖር አለባችሁ እሱ ጻድቅ እንደሆነ ጽድቅ የሚያደርግ ጻድቅ ነው
አላዛዝም ብላችሁ ዘመናችሁን እየጨረሳችሁ ነው። ዘመን እየጨረስክ ነው። ዘመን አትጨርስ ግድ የለም። ከዚህ ጽድቅ ጋር ስትተባበር እግዚአብሔር ይሰማሃል። የእግዚአብሔር ልጅ ነህ። ልክ እንዳንበሳ መሰረታችሁ ይሄ ነው። መሰረት ሌላ ምንም በጸጋ ስጦታ እንዳትመሰረቱ። አጋንንት በማውጣት ትንቢት በመጻፍኩ ብዙዎችን አላውቃችሁም አለ ጌታ። በስም አጋንንት አወጣን ትንቢት አላውቃችሁም። ይሄን ጽድቅ አያውቁም፣ በጽድቅ አይመላለሱም። እነሱ በጸጋ ስጦታ ነው የሚጀነው። ስንት አርጉ እኮ ያመኑትን ሁሉ እስከሚያስቱ ድንቅ ታምራት ያደርጋሉ። በዛ እንዳትሄድ ጴንጤ ለምከረ አትጁ በዛ በሳይን በአጋንንት በማውጣት ማትመራ በዛ አትመራ። አጋንንት ስላወጣ አደገ ማለት አይደለም። ትንቢት ተናገር never አላደገም። ማደግ አለበት። አየ ያ የጸጋ ስጦታ ነው። ነፃ በነፃ ተቀብላል፣ በነፃ ስጥና ያለው አንዳንዱ የቢዝነስ አደረገው እንጂ። ስለዚህ በዚህ ጽድቅ መመሰረት አለባችሁ። መሰረታችሁ ምንድነው? ጽድቅ። በቃ በዚህ ላይ ተመሰረታለህ። ሁሌ ጽድቅ ነው። በቃ ሁሌ በቃ ጽድቅ አሳያለሁ። ማሰብ ራሱ ይሄን ጽድቅ ማሰብ አለበት። የእናንተን ጽድቅ ሳይሆን ይሄን ጽድቅ ማሰብ። የኔ ጽድቅማ እንደ መርገም ጨርቅ ነው። ምን ጽድቅ አለኝ? ስለዚህ የእግዚአብሔር መንግስት ባለፈው ነገርኳችሁ። ያው ሰላምም የሱ እንደሆነ ነገርኳችሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት እኔ የምሰጣችሁ እሱ የሚሰጣችሁ ሰላም ዓለም እንደሚሰጠው አረብ እንዲያነስ ሰላም አሳርፎኛል። ሰላም እንደ ፓስተር ተስፋ የሚቆዘበስ ርፍ ያደረገኝ ርፍ በቃ አረፍኩ በዚህ ሰላም በቃ አረፍ ተኛለሁ። ሰላም እንቅልፍ ተኛለሁ። ምንም ችግር የለም። ሌሊት የሚያሯሩጠኝ የለም። መነቃ ፓስተር የሌሊት ተኝተ የሚያሯሩጥ ስንት አለ እየመጣ እንቅልፍ የሚነሳ ግን ይሄ ሰላም ካለ ይበላዋል። ለዚህ ነው የሰላም አምላክ ፈጥኖ ሰይጣንን ከግራችሁ በታች ይፈጠፍጣል ይላል። የሰላም አምላክ ብቻ ይፈጠፍጣል፣ ሰይጣንን ይፈጠፍጣል። ይሄ ሰላም ይበላዋል፣ ሰይጣንን በፍጹም አያገኝም። እና ደስታ ደግሞ እንሱ ደስታ እዚህና በሶኮ ዮሐንስ 16 ላይ ደስታችሁ ፍጹም ይሆን ዘንድ ለምኑ አለ። ደስታችሁ ፍጹም ይሆን ለምኑ አለ። ይሄ ደስታ ምንም ነገር ባይኖር በለስ ባያፈራ ከብቶች በጋጣ ባይኖር ምንም ነገር ባይኖር ደስ ይላል። ምንም ነገር ብድን ብትናወጥ አትፈራም። ይሄ ደስታ ነው። ስለዚህ አንድ ቃል እሱ ለላምብብላችሁና እንትን ላይ ምሳሌ 17 ላይ ኖ ምሳሌ 17:2 ላይ እንደዚህ አለ። ደስ ያላት ልብ መልካም መድኃኒት ናት አለ። ላፍቲንግ ኢዝ ሜዲሲን። ደስ ያላት ልብ መልካም መድኃኒት ናት። ደስታ አልኩ እዛ ጋር አሁን ራሱ እንደ ተርሚናል ዲዚዝ ያለባቸው ሰዎች የሚታዘላቸው የሚያስቁ ሰዎች ናቸው። አሁን ሲያስቋቸው ይፈወሳሉ። አይ ምትስቅ ከሆነ ትፈወሳል። ሲስተም ትክክል ይሰራል። አልኩ አፍን በሳቅ ሞላለሁ ብሏል። ይሄ መንግስት ውስጥ ያለ ደስታ በመንፈስ ቅዱስ የሆነ ደስታ። አየ መንፈስ ቅዱስ ሄልፕ ያደርጋል። ሁሉ ጊዜ ደስ ይበላችኋል። ሁሉ ጊዜ ደስ ይበል። ሁሉ ደስ እንደነ የሚለው በመንፈስ ቅዱስ መንፈስ ቅዱስ ያደርጋል። ሁሉ ደስ ይላል። ደስ ሁሉ ደስ ስትሄድ ትምህርት ቸርች ስትሄድ ደስ ይላል። ስትጸልይ ደስ ይላል። ስታነብ ደስ ይላል። ሁሉ ነገር ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ። ቃሉን እናንብብ እንሂድ ሲሉ ደስ አለኝ። ደስ አለኝ። ደስ ሁሉ ደስ አለ። ቀኑ ይሄ ቀን እግዚአብሔር የሰራው ቀን ደስ ይለኛል። በቃ ደስታ ይሄ ደስታ ምንም በመብላት የሚገኝ አይደለም። በምንም ሴክስ በማድረግ ምትሱ ጊዜው አርጋውን ሴክስ አርጋ ነገ ሴክስ ታደርጋለች። አሁን ይሄ ምንም እሱ ጊዜው ነው። ጊዜ 5 ደቂቃ 3 ደቂቃ ምናምን በቃ እሱ ጊዜው ትዛሎቹ ዮሐንስ 4 ላይ እቺ ሴት ከዚህ የሚጠጣ ይጠማል አላት። ያቺ የፈታች ሴት ማለት እኔ ከምሰጠው ግን የሚጠማ ለዘላለም ይጠጣል አይጠማም ማለት። ይሄ ደስታ ከውስጣችሁ ይፈልቃል። ሐዘን ላይ ይፈልቃል። በቃ አልሰማ ቸርች መጣ ትስቃለህ። በቃ ይኮረኮራል። በቃ መንፈስ ቅዱስ ኩርኩር ያደርጋል። ላፍቲንግ ሜዲሲን። ስለዚህ መድኃኒት። ስለዚህ የእግዚአብሔር መንግስት አቲንክ ክፍል 2 አስተምሬያለሁ። በጣም ኢምፖርታንት ነው። መሰረት ነው። ሁለት መንግስት እንዳለ ነገርኳችሁ። የሰይጣን መንግስት አለ፣ የእግዚአብሔር መንግስት። የትኛው ላይ ነው? ቹዝ መምረጥ ነው። እዚህ ምድር ላይ ቆመ እያለ መምረጥ አለብህ። ነገ ምን እንደሚሆን አታውቅምና ነገ በሚሆን አትመካ ነው። ምን ነገ you don't know tomorrow. I don't know tomorrow. I don't know. ግን ዛሬ ነው የማውቀው። ይሄ ቀን እግዚአብሔር የሰጣችሁ እንድትመለሱ ከሱ ጋር ብረት እንድታረጉ ካለበት ክፉ ሰው መንገዱን በደለኛው ማሳቡን ይተዋል፣ ወደ እግዚአብሔር ይመለስ፣ እሱም ይምረዋል ነው የሚለው እግዚአብሔር ቃል። የምትመለስበት ንስሐ ገብተህ በቃ መመለስ። ነገ አታውቅም። you don't know tomorrow. never አታውቅም። ምንም ጋራንቲ የለም tomorrow። ለዚህ ነው ነገ ክፋቱ ይበቃዋል አትጨነቁ አለ ጌታ። I don't know tomorrow.
አይ ዶንት ኖ ካልጋ ላይ መነሳትን ማን ያውቃል? ማን ያውቃል? ፓስተር ተስፋዬ እኔ እኮ ማት አብታለኝ ማት ንብረት አለኝ። እሱ በቃ አይረዳህም። እሱ ይዞ አትሄድም። አንድ ቃል ላንብብልህ ከመግባት በፊት ኦኬ እንትን የት ጋር ላንብብልህ መሰለህ? አቴ እንትን ላይ መዝሙር ላይ 49 ቁጥር 16 ላይ የሰው ባለጠግነት የቤቱም ክብር ቢበዛ አትፍራ አለ። የሰው ባለጠግነት የቤቱ ክብር ቢበዛ አትፍራ። ከዛ ምን ያደርጋል? ይዞት ምን እንዴት ነው? አብሮት ነው የሚኖረው ሁሉ ጊዜ። ከዛ ላንብብልህ አትፍራ ልጨርስላችሁ እንደዛ አለ። ኦኬ አትፍራ። ኦኬ ኦኬ በሞተ ጊዜ ከእርሱ ጋር ምንም አይወርድም፣ ክብሩም ከእርሱ ጋር ከእሱ ጋር አብሮ አይደማል። ከሞተ በኋላ ከእሱ ጋር አብሮ አይደማል። ያበዛው ሀብት ምናምን ትዝ አላችሁ ሉቃስ 12 ላይ እዛ ጎተራ ሲሰበስብ አንተ ሰነፍ አለው ነፍስህን ይወስዷት ይናጠቀው ምን ታደርገዋለህ? ሀብታል ምንም ነገር ሰው ሀብት ከኔ እንደ አንዳንድ ምንም አይገካም በለንገር ምንም እንደው ነው እንዴ አይነት ቤት አለ ብሉኝ ምንም አይሸልተኝም። እንደ ሰው ይደነቃል እንዴ አይነት ቤት እንዴ አይነት ብር ምንም አይሸልተኝም። ምንም ይሸልተኝ ነገር አይደለም። እንዴ ብር አለው ምናምን እንዴ ሀብታም ነው ቢግ እንትና ነው ምን ቢልጌት ነው የምትለኝ? አይ ዶንት ኬር። ቢልጌት ቢሆንም ጌታን ማግኘት አለበት፣ መቀበል አለበት። ሀብቱን ይዞት አይደለም ምንም ነገር ዛት ሄደ አብሮ የሚሄድ ነገር የለም። ግን በኋላ ግን ጉድ እንዳፈላል በኋላ እዚህ ነፍስን አደልበህ ምን አደልበህ እዛኛውን ያንን መንግስት ካጣ ጉድ እንዳሆን አይ ካጣው እሱ ያኛው ፎሬቨር ነው ወይ ፎሬቨር እሳት ውስጥ ነው ያለው፣ ገሃነም ውስጥ ነው ያለው። ፎሬቨር ደግሞ መንግስት ሰማያት አለ። የምርጫ ጉዳይ ነው። በቃ ይሄ ምድር ላይ የምትመርጡ እግዚአብሔር የሰጣችሁ ዘመን እንድትመርጡ ነው። እድሜ የሰጠ እለት እንድትነሱ አመጽ እየሰራ ክፋት እየሰራ ምረት እያደረገለ ያለው እግዚአብሔር እንድትመለስ ነው እንጂ እግዚአብሔር ሳያውቅ ቀርቷል። አብሶ እኮ ምሳሌ 15 ቁጥር 3 ላይ የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ክፉንና በጎን ይመለከታሉና። እግዚአብሔር ያያል የምታረጋቸው ነገሮች ያያል፣ ግን እስቲል እየታገሰ ነው ስለማታውቅ እያረከው ያለው ወደ ጥፋት እንደሚወስድ ያውቃል። እግዚአብሔር እንድትመለስ ነው እንድትመለሽ ነው። እግዚአብሔር ስትነሳ አንድ ቀን ስትነሳ ምረት አድርጎልህ ነው። በቃ እግዚአብሔር የምረት ሰጠ ነው ስትነሳ ማለት ነው። ከዛ አንተ ወደሱ መጥተህ እግዚአብሔር ብለህ ወደሱ ስትመጣ ነው ማስተዋል የሚሰጥህ። ወደሱ ካልመጣ ግን አይሰጥህም። ማስተዋሉ ይገለበጣል ይላል። እግዚአብሔርን የሚሹ ሁሉን ያስተውላሉ ይላል። አየህ፣ ስለዚህ ምንድነው ወገኖቼ ይሄ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ደስታ ነው። ወደዛ ለድም ዛሬ አእምሮ ምን እንደሆነ እናያለን። አእምሮን ምን እንደሆነ አሳያቸዋለሁ። እብሶ ሬዲዮናችን ላይ ገባችሁ ከታችን ማዚጋ አዘጋጀ ነው። ብዙ አዘጋጅተናል። ብዙ አብሶች የእምነት ቃል ብዙ ሰብካለች፣ ብዙ ሲዲ በትናለች፣ ብዙ ኢትዮጵያ ድረስ ኢትዮጵያ ያለች ማለት ብዙ በትናናል። በቃ አእምሮ ማለት ክፍል 2 ታስተምር ማለት እኔ ማስተምረው እኔ ነው። ክፍል 2 3 4 የደጋግሙ ነው ማስተምረው። እንደዚህ ማስተምረው ማለት ነው። ለምን መሰላችሁ? ትምህርት ነው የሚያስፈልጋችሁ። ሆይ ሳይሆን ትምህርት ነው የሚያስፈልግ። ልጆቼ ከእግዚአብሔር የተማሩ ይሆናል፣ ሰላማቸው ብዙ ነው። ለዚህ ነው ጌታ አስተማሪ ሰጠው፣ እንድትማሩ ነው። አስተማሪ ሰጠ፣ ነቢይ ሰጠ፣ ሐዋርያ ሰጠ፣ ፓስተር ሰጠ፣ ቲቸር ሰጠ። አይ ለመማር እንድታውቁ ነው። ካላወቃችሁ ነፍስ ያለ እውቀት ትሆን ዘንድ መልካም አይደለችምና። እምነታችሁ የሚጀምረው ስታውቁ ነው። ግን ካላወቃችሁ እምነታችሁ አይጀምርም። ምን ያህል እግዚአብሔር እንደወደዳችሁ ስታውቁ እምነታችሁ ይጀምራል። ምን ያህል ይቅር እንዳለሽ ስታውቂ እምነት ይጀምራል። እምነት የሚጀምረው ስታውቁ ነው። ግን ለማወቅ መማር አለበት። እንደ ማርያም መሆን አለባችሁ። እንደ ማርታ ሳይሆን እንደ ማርያም። ማርታን ጌታ ገሰጻት። ትታወቂያለሽ አላት። እያገለገለች እኮ ነው አልኩ። እያገለገልክ ይገስጻል። ዝም ብለህ ስትታወቅ ማለት ነው። ጌታ እሱን አይደል የሚፈልገው አገልግሎት። እሱን ከሱ ጋር ህብረት እንድትኖር የሚፈልግ እንጂ እሱን አይደል የሚፈልገው እግዚአብሔር ህብረት እንዲኖራችሁ። ስለዚህ አሁን ይሄ አእምሯችሁ ወገኖቼ ቬሪ ኢምፖርታንት፣ በጣም ቬሪ ኢምፖርታንት። አእምሮ ወሳኝ ነው። አእምሮ እንዳሳያቸዋለሁ ከእግዚአብሔር ቃል አነብላቸዋለሁ። ይሄ በቃ ምን እንደሆነ አእምሮን አሳያቸዋለሁ። ብዙ ሰዎች አያውቁም፣ አይለዩትም።
አልኩ እንዳተሳው መንፈስ ነው ነፍስ አለው በስጋ ውስጥ እንደሚኖር አሳይሃለሁ አሁን ይሄ አእምሮአችሁ የነፍሳችሁ ክፍል እንደሆነ አሳይሃለሁ ነፍሳችሁ ሶስት ክፍል አለው አእምሮ አለው ፍቃድ አለው ስሜት እነዚህ ድነዋል ታዲያ ፍቃዳችሁ ድኗል ስሜታችሁ ድኗል ነፍሱን ይማር ይላሉ እንጂ ለመብላት ንፍሮ ለመብላት ነው ብለው እንጂ ነፍሱን ይማር ምናምን እንደዛ ባጸደ ገነት ያስቀምጠው እንደዛ ብሎ ነገር እንደዛ ብለ የለም አንተ ብላ አይሆንም ያሶዬ ራሱ ነው ምንም ማንም ሰው እርዳታ የማያስፈልግ አትሊስት ከ10 አመት በታች ከሆነ እርዳታ ያስፈልገዋል ግን አትሊስት ከ13 አመት በታች ከሆነ ግን ከ13 አመት ታውቃለህ ምንም እርዳታ ያስፈልግህም ግዴታ ማወቅ አለበት አሁን አሳያቸዋለሁ ከእግዚአብሔር ቃል እና የእግዚአብሔር ቃል ወገኖቼ በጣም እዚህ አእምሮአችሁ ላይ በቃ እዚህ አእምሮ ላይ አልኮ ኢየሱስ ሰክሰስ የሆነው ሚኒስትሪው ሰክሰስ የሆነው እዛ ኢየሱስ ምዕራፍ 1 ቁጥር 8 ላይ ይሄንን ህግናል በቀንም በሌሊት አስበዋል ዳዊትም እኮ ምስጉን ነው አለ በክፎች ምክር ያለለ በኃጢአተኞች ወንበር ያልተቀመጠ እንደገና ህጉን በቀንና በሌሊት ያስባል ዳዊት አልኩ በቃ ያደገው ያስባል የሚያስበውን ይቀይራል አያችሁ የምታስቡትን ማትለውጡ ከሆነ እዛ ላይ ስራ ማሰይ እግዚአብሔር ስራ አይደለም የእናንተ ስራ ነው እግዚአብሔርማ ደህንነት ሰጣችሁ ዳናችሁ ወደ ጌታ ስትመጣ ድናል ፎሬቨር ድናል ምንም ቀይነ ድናል ግን ለማደግ ለመለወጥ በቃ እውነተኛ በቃ እንዴት ነው ሰላም ራሱ የእግዚአብሔር ሰላም በህይወታችሁ ላይ እንዲበዛ አእምሮአችሁ ላይ መስራት አለባችሁ በቃ ሀብታም እንድትሆን የሚረዳ አእምሮ ነው ፕሮስፐር ማለት ሀብታም ማለት ሪች ማለት ልታርጉ ልትለወጡ ለጴንጤው ራሱ ልትለወጥ የምትችለው አእምሮ ላይ ስትሰራ ስለዘመርክ አትለወጥም ስለሰበክ አትለወጥም ስለጸለይክም አትለወጥም በፍጹም አትለወጥም መጸለይ ቆንጆ ነው ግን አይቀይርም የሚቀይር አእምሮ ላይ ስትሰራ አእምሮ ላይ ጊዜ ስትታጠፋ ሐሳብ ስትቀይር ምን ነካ ፓስተር እንዴት ነው የምንቀይረው ክፉ ነገር ማሰብ ከቻልክ መልካም ነገር ማሰብ ትችላለህ ክፉ ነገር ያሰቡ አይደለም ይሰሩት ክፋት ተንኮል ሙስናውስ የሚገባው ስንት በቃ የሚሰሩት አመጽ የሚሰሩት ያሰቡ አይደል የሚገሉ ምን ያሰራል የሚዋሹ አብቃ ሐሳብ አእምሮአቸው ላይ ነው አእምሮ ላይ ካልሰራ ነበር አትለውጥ ነበር ቸቸላ ምንም ማለት አጋንንት አውጣ አትቀየር ምንም ማለት ትንቢት ማሽሰው ይምጣ ቸርች አእምሮ ላይ ካልሰራ አትለውጥ የሚለውጥ አእምሮ ላይ መስራት አለበት ጸጋስቶታ ይለውጥ ፓስተር እየተጸለያለ ካንተ በለተ ጸለያለ ምን ልበልታና እጸለያ እንደሱ አይደለም ማእምሮ ላይ መስራት አለ ብዙ ሐሳብ ነው መጣምሮ ላይ ብዙ ሐሳብ ብሊግራም ምናሉ እሱ ልንገራችሁና ትምህርቱ ሊጀምር እንዴት ነው እሱ መፋታትን ያስባል መፋታትን አላስብም አሉ መግደልን አሉ ከሚስታቸው ጋር ከሚስቱ ጋር መግደልን ምን ከሚስት አረባክ እሱ ለዛ እስር ቤት ገባና ጠይቅ ስንት ሚስቱን የሚገል ወይ ባሏን የምትገል ምን አርጋ ነው አስባ እኔ መፋታትን አላስብም መግደልን አሉ ብሊግራም እንግዲህ እግዚአብሔር ሰው ናቸው እንደ ፓስተርን ያስባል ሚስቱ ላይ ይመጣበታል ሐሳብ ሲጋጭ ምን ሲል ስትጋጭ ምናምን አቫንት ምናምን ስትል ምናምን ዲሞክራሲ ምናምን ብላ ደግሞ ስትል ምናምን እሱን እስር ቤት ሄዳችሁ ጠይቁ እዚህ አብሶ እንደም ታውቃላችሁ አሜሪካ በብዛት እስር ቤት የገቡ ሴቶች ናቸው በብዛት እስር ቤት ያሉት ሴቶች ናቸው ያልገባው ዲሞክራሲ ማለት ነው ላላላ ስትል ጋ ያረጋታል ወይ ደፋታል በሽጉጥ ወይ እንደዛ ብሎ ነገር የለም እንደዚህ ብሎ ነገር የለም አያ አእምሮአችሁ ላይ ማሰሩ ከሆነ አትለውጡ አእምሮ ዱርዬ ነው በይሃል ዱርዬ አእምሮ ዱርዬ እንደ ፓስተር ተስፋ ጴንጤ አይደለ እንደ አይዶከር ጴንጤው ፓስተር አይደለ እንደ አይዶከር ፓስተር አእምሮ ላይ መስራት አለበት አእምሮ ለክርስቶስ መማረክ አለበት ብዙ ሐሳብ በቀን 4000 ሐሳብ ይመጣል ያያችሁ አይደል ሐሳብ ሲመጣ አንድ እግዚአብሔር ሰው አሁን ትልቅ እግዚአብሔር ሰው ነው ሾፕ ሄጃለ አንድ አሮጊት አይቻለ ባሄደ ገፍትር ጣላት ታለኛል አእምሮ ላይ ሐሳብ መጣለ አሮጊቷን ገፍቶ ላይ ጣላት ፓስተሩ ዲያስባት የፈለክ ፓስተሩን ነብዩን አእምሮ ላይ ካልሰራ አታርግም ታይትሉን ነው ያስቀው አልኩ ጌታ አላቃችሁ ማለት አጋንንት አወጣ ትንቢት አላቃችሁ ማለት
ለምንድነው ጽድቅ ላይ ተመሰረቱ መሰረታቸው ትክክል አይደለም መሰረት የጴንጤውንም ደጋግሜ መነግር ጽድቅ ላይ ነው መሰረት ያለበት ለዚህ ነው በጽድቄ ትታነጫለሽ ከግፍ ራቂ ይላል ከግፍ መራቃት በጽድቅ ከታለ ከግፍ ትርቃል ፍርሃት ድንጋጤ ወደ አንተ ያቀርብ ኢሳይያስ 54 ላይ ቁጥር 14 ላይ በጽድቅ መታነጽ ስታብሊሽ መሆን አለበት ፋውንዴሽን የጴንጤ ጽድቅ ነው ከዛ ከግፍ ትርቃል ጽድቅ ከታለ ግፍ መሰራ ተንኮል አሰራ never ግፍ አሰራ አልተመሰረትክማ በወንድም ላይ ግፍ መሰራ በተለይ ግፍ መሰራ ከሆነ አልተመሰረትክም በጽድቅ አልተመሰረትክም ስለዚህ ወደ ትምርቱ ትሄዳለህ አትሄድም ፓስተር ተስፋዬ ሂድ ላምብላችሁ ሮሜ ምዕራፍ ላይ 12:2 ላይ የእግዚአብሔርን ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ ታውቁ ዘንድ በልባችሁ መታደስ ተለውጡ ይላል በእንግሊዝኛው አእምሮ ነው የእግዚአብሔር ፍቃድ በጎና ደስ ፍጹም የሆነ ታውቁ ዘንድ አኩኮ አእምሮአችሁ የእግዚአብሔር ፍቃድ እንድታውቁ አያረዳችሁ ሰፖርት ያደርጋችሁ እንዳትረሳ እግዚአብሔርን በአእምሮ አታውቁም ለዚህ ነው ዳግም መወለድ ያለበት አእምሮን አታውቁም እግዚአብሔርን ተዛለም እኮ ኒቆዲሞስ እኮ በአእምሮ መጥቶ ነው ሲያደንቀው አንተ እኮ ከላይ ካልተሰጠ ይለዋል ጌታ ዳግም ተወለደ ነው እውነት ላለው ዳግም ተወለደ እግዚአብሔርን በአእምሮአችሁ አታውቁት በመንፈስ ለዚህ ነው ዳግም ስትወለድ ይሄ መንፈስ ሕያው ይሆናል በሱ መንፈስ ሪክሬት እንደገና ይሆናል አሁን ይሄ መንፈስ እግዚአብሔር ምን ታውቃለህ አሁን እግዚአብሔር የሚናገር በመንፈስ ላይ የሚናገር ልብ በአዲስ ኪዳን ልብ ነው የሚለው አሁን አለ በአእምሮ ይሄንን ዓለም አትምሰሉ አለ አየ አእምሮ ላይ ማሰራ ከሆነ ልክ እንደ ዓለም ነው የምታስበው ዓለም እንደሚያስበው በዓለም ያለ ህዝብ እንደሚያስበው አየ አእምሮን ተቀወጣ ምን አለ ዝላ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮ መታደስ ይሄንን ዓለም አትምሰሉ አለ በቃ አልኩ ከልብ ስንት ጴንጤ የማይቀየረው አእምሮን ስለማይሰራ እዛው ሰሲም እዛው ሁሉ እዛው ናቸው እዛው ምንም ስቴፕ የማይሄዱት አእምሮአቸው ስለማይለውጡ እንጂ ሰማሉ ኮንፈረንስ አለ ብዛት አለ ኮንፈረንስም ስለበዛ አትለወጥም በፍጹም ባካቱሞኝ አትቀየርም ኮንፈረንስ ብቻ አትቀየርም ምለውጥ ኮንፈረንስ ያቀየርም ራስ ጋር ነው መለውጥ አእምሮ ላይ እግዚአብሔር ወርዳኝ አእምሮ እንዳስብ አሳያሉ እውነት መጀመር እውነት ያለበትን አስቡ ነው ከዛ ጨምትነትና ቲቪ ታስብ አይደለም ከዛ ንጹህ ነገር አስብ ይላል እሱን አሳያሉ እግዚአብሔር ንጹህ ከዛ ፍቅር ያለበትና ማሰብ ያለባችሁ ይሄን ነው አሁን ይሄንን ዓለም አትምሰሉ ሁለተኛ ጥቅስ ያዕቆብ ምዕራፍ 1 ቁጥር 1 ላይ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል በዋነት ተቀበሉ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል ተቀበሏል ነፍስ አልዳነች ማለት ነው ምን ነካ ፓስተር ተስፋ ማስተው መጥቶ ዘለቅሶ ነፍሱን ይማር ብሏል ማርም ሞኛቱን እንደዛ ብሎ አንተ ሰላልካ ይማር ልምድ ተለመደ ልምድ ነው በቃ ነፍሱን ይማር ማለት ብለው ነገር የለም ለምን ያዕቆብ ምዕራፍ 1:22 ነው ነፍሳችሁን ማዳን የሚችለው ነው ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለው እውነት የሆነው በዋነት ተቀበሏል ቃል ነፍስሽን ማዳን የሚችል ቃሉ ያድናል ማለት አየ እና ለላንተ ለላምብላችሁ ኦኬ አንድ ተሰሎንቄ 5:23 ላምብላችሁ መሰረት እንዲሆናችሁ የሰላም አምላክ ይሄን ያዝበታ አንደኛ ተሰሎንቄ 5:23 ላይ አንደኛ ተሰሎንቄ 5:23 ላይ የሰላም አምላክ ሁለንተናችሁን ይቀድስ መንፈሳችሁን ነፍሳችሁን ስጋችሁን ሶስት ክፍል መንፈሳችሁን ነፍሳችሁን ስጋችሁን ሶስት ክፍል ነው ያለው አሁን ስላምሮ በደም ዲቴል አደረግና ባቲ ቁጥር ለተለማስተባራችሁ በደም አሁን ምን አለ እዚህ ላይ ነፍሳችሁን መጀመሪያ መንፈሳችሁን ነፍሳችሁን ስጋችሁ ምን ይበላል ይቀድስ የሰላም አምላክ ሶስት ክፍል አለው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል ይሄ ስጋችሁ እናንተ ነው የያዘው
ይሄ ስጋዬ ወደ አፈር ነው አፈርነና ወደ አፈር ትገባለህ ያለው ይሄን ስጋችሁን ነው እግዚአብሔር እኮ ይሄንን ካፈር ነው ያበጀው ስጋችሁ ካፈር ነው የተሰራው አፈርነ ወደ አፈር ውስጥ ትገባለህ ስጋዬ ምንድነው ማደሪያ እኔን ያዘኝ ማን ነው ስጋዬ ነው ጳውሎስ ድንኳን ይለዋል ጴጥሮስ ደግሞ ማደሪያ ይለዋል አሁን እኔን ያዘኝ ይሄ ስጋዬ ነው በደንብ መያዝ አለብኝ ስጋዬን ማለት ነው በደንብ መብላት አለብኝ በደንብ መተኛት አለብኝ በደንብ መያዝ አለብኝ አሁን ነፍሳችሁን አለ ነፍስ አሳያለሁ ነፍስ ሶስት ክፍል አላት አእምሮ አንደኛ ነፍሳችሁ ክፍል ነው ፍቃዳችሁ ሁለተኛ ሌላ ስሜታችሁ ሶስት አእምሮ ፍቃዳችሁ ስሜታችሁ የነፍሳችሁ ክፍል ነው አይ አሁን እነዚህ አእምሮ ግን ምን መስራታታ አምኖ ስላል አሁን የእግዚአብሔርን ዳግም ስትወለድ የዳነው መንፈስ ነው መንፈሳችሁን ነፍሳችሁን ስጋችሁን አለ እና ስጋ አልዳንም ስጋ ሁሌ ምኞት አለው ስጋ ምንም ብትሆን ምኞት ዳቆም ምንም ብታገባ ምንም ባል ቢኖርሽ ሚስት ቢኖር ምኞት ዳቆም ምኞት አለ ግን አንተ እንዴት ነው እሱን የምትይዘው ማለት አንተ ነው ስልጣን ያለቀው አንተ ነህ እዛ ላይ አሁን ቦስ የሆንከው አንተ ነህ ሂድ ስረቅና ብዙ ሐሳብ ይሰጣል ስጋ ይገብታችኋል ስጋ እንዳለ ታውቃላችሁ ስጋችሁ አልዳነ ስጋዬ ምንድነው ፓስተር ተስፋዬ የኔ ማደሪያ የኔ ድንኳን ነው ፓስተር ተስፋዬን ያዘ ማለት ያ የዳነው ሰው የአዲሱ ሰው ቅዱስን ህዝብ ያዘ የተመረጠ ትውልድ ሆኖ እግዚአብሔር የሚመስለው ዳግም የተወለደውን ያዘው ምንድነው ይሄ ስጋዬ ነው ስጋዬ ምን ተዛላችሁ ሮሜ 8 ላይ ጳውሎስ ሞት ከተፈረደበት ስጋ ማን ይለየኛል ህጉ አትመኝ ይያለ ምኞታ ያለዋል ስጋ ይመኛል ስጋ ይቀባጅራ ምን ነካ ያ ብቻ አይደለም አእምሮ ራሱ አእምሮ እንዳትረሳ ምሽግ ነው የጦር ሜዳ ነው አእምሮአችሁ ምናል ሶስት ክፍል ነገርኳችሁ አይደል አእምሮ ቃስ ያልካስተም ባስተፈይ ፍቃዴ ስሜቴ የነፍሴ ክፍል ነው መንፈሳችሁ ነፍሳችሁ ስጋችሁን ይቀድሳል ስጋዬ ነገር ያለ ስጋዬ ምንም አልዳል ስጋን በፍጹም አትስማ ስጋ ምኞታል ነው ግን አንተ ግን ራስህ አርኩ ጾም የሚያስፈልገው ለዚህ ነው የሚረዳ ሱ ይረዳ ጾም በርግጥ ምንድነው እናንተን መርግዛብን አደብ ይረዳው ምንም ለእግዚአብሔር ምንም ብትጾም ለእግዚአብሔር ባትጾም ምንም ላንተ ነው የሚረዳ ለምን እሱ ወዳለው እምነት ያመጣል ለምሳሌ ይሄ ስጋ ከደለበ ስጋው ነው የምትሆነው ለዚህ ነው ስጋው አትሁኑ ይያለ የሚነግረን በስጋ መዝራት ይጀምራል በመንፈስ ማርኩ አሁን እንዳትረሳ ነፍስ በመንፈስና በስጋ መካከል ነች ያለችው ስጋ ካደላ ወደ ስጋ ናት መንፈስ ካደላ ወደ መንፈስ ነው ለዚህ ነው ይሄንን የቃል ወተት መመኘት መብላታል ቃሉን ማትበሉ ሆነ በመጣ አርጋላችሁ ቃልም አትመገቡ ሆነ ምን ክርስትና አላችሁ ምን በተፈጥሮ የምትበሉት ለምንድን ነው የተፈጥሮ ምግብ የምትበሉት ልታርጉ አይደል የተለያየ ምግብ ምን በላው አብሶማ አሁንማ በቃ እንዳለ ዩቲዩብ ላይ የምግብ ብሉ ያን ብሉ ላን ነው አንዳንዴ በኢየሱስ ስም እላለሁ ሁሉን እበላለሁ እኔ ተፈቅዶልኛል በቃ ህዝቡን እያደነበሩ ያሉ ማለት በስቷል ይብላ በቃ ዝም ብሎ ምግብ ብቻ ብላ ምናምን ብላ ይብላ በኢየሱስ ስም ዝም ብሎ ምግብ ብቻ ብላ ይሄን ብላ ይሄን ብላ ነው በቃ ብጥብጥ አደረጉ ሰውን ምግብ ላይ ምና ፎከስ ምግብ ላይ ብቻ እንዲያደርግ ማለት ነው እሱ ለምንድን ነው የሚያስፈልግ ለነፍስ አይደለም እሱ የሚያስፈልግ ለስጋ ነው ምግብ የሚያስፈልግ ለዚህ ነው ሰው በእንጀራ ብቻ አይኖርም ማለት ከእግዚአብሔር አፍ ወጣ ቃልም አትመገብ ከሆነ ይሄ ቃል ካልሞላባችሁ ቃሉ ከሌለ ዜሮ ነሽ በምን ትዋጋለህ ሰይጣንን ቃሉ ከሌለ የእግዚአብሔር ቃል ከለዚህ ነው የእግዚአብሔር ቃል ቆላስይስ 3:16 ይሙላባችኋል ቃሉ ከሌለ ምንድነው የምታስበው እንደ ቃሉ ነው እንጂ ማሰብ እውነትን አስብ ሲል ይሄንን ቃል አስብ ነው የሚለው የእግዚአብሔርን ቃል ኢያሱን እኮ ህግን ነው አስብ ያለው አሁን ነፍሴ አልዳነም አእምሮዬ አልዳነም የዳነው ምንድነው ፓስተር የመንፈሴ ድኗል ዳግም ልክ እግዚአብሔር መስሎሱ ነው አልኩ
አሳያለሁ እግዚአብሔር እኮ እፍ አለበት ይላል ሰውን ካፈር አበጀ አጥንት አንድ ቦታ ቃል አንብብላችሁ መሰለኝ የት ጋር ነው አነብላችኋለሁ ሰውን ካፈር አበጀው ይላል እንትን ላይ ዘፍጥረት ላይ 2:7 ላይ እንደዚህ ላንብብላችሁ እንደዚህ አለ እግዚአብሔር አምላክም ሰውን ከምድር አፈር አበጀው የትኛውን ነው ያበጀው ስጋችሁን አሻንጉሊት አይታችሁ ቆይ አሻንጉሊት ስታዩ ለምንድን ነው የማይናገረው አላቸውም እዛ ከገጠር የመጡ ምናምን እዛ በመስታወት ሲያወሉ አታናግሩኝ አሻንጉሊት አይታችኋል ሴቷ እንዲህ ቀጥ ምናምን ብላ ምናምን ቆይ ለምንድን ነው የማትናገረው እስትንፋስ የላትም ቆይ ላብብና እንዛምብል እንደዚህ አለ እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫው የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለበት ሆነ ራባባዲጋሳታ በአፍንጫው ማለት እፍ አለበት መንፈሱ ማለት ነው አሁን ሰውም ሕያው ነፍስ ያለበት ሆነ አሁን ከምድር አፈር ያበጀው የትኛው ነው ይሄ ስጋሽ አዎ እኔ ቆንጆዬ እንዲማምር ምናምን እንዲ ፖስተር ምናምን እንትነኝ እኮ ምናምን ከአፈር ነው የተፈጠርሽው እንዲ እኮ ነኝ እንዲ ምናምን ሞዴልስ ነኝ እኮ ምን ከአፈር ነው የተፈጠርሽው ከአፈር ነው የተፈጠርሽው ወደ አፈር አሁን ያስንገሽ እንደው ቶሎ ለዚህ እኮ ነው ፎቶ የሚያስፈልገው እሱ ሚሞሪ እኮ ነው ቶሎ ተነሱ መላቸው ለሚሞሪ ማለት ነው ፎቶ ቶሎ ተነሱ እቶች ቶሎ ለሚሞሪ ለእንዲ ነበር እኔ ድሮ ነርሲንግ ብዙ ቦታ ሰርቻለሁ ከቤት ማስተምጣም ሰርቻለሁ ነርሲንግም ሰራን አክን ሴትዮዋን ሳያት አልጋ ላይ ጭምድድ ብላለች ፎቶዋን አይና ዋይ ማን አዩ ዲስ ፒክቸር ዩስ ዩስ አወስ ጭምድድ ብላ አያችሁ ፎቶ የሚያስፈልጋችሁ ለሚሞሪ ነው እንዲ ነበርኩ እንዲ ነበርኩ አሁን ከምድር አፈር ያበጀው የትኛው ነው ስጋን ነው ስጋን ይሄኛው አፈር ትዛለም 3 ላይ ዘፍጥረት አፈርንና ወደ አፈር ትገባለህ ያለው ስጋ ነው ግን መንፈስና ነፍስ ከዳንክ ወደ ጌታ ከወደ ላይ ነው ካልሆነ ግን ሲኦል ከምድር በታች ነው ያለው እሱ መምረጥ ነው በቃ የምትመርጠው ምድር ላይ ሆነ ነው እኔ አልመርጥልህ ባል ለሚስት ለባል አይመርጥም እዛ ሄደ ሚስቴ ናት ባሌ ነው ብሎ ነገር የለም እግዚአብሔር ሰው አይደለማ እግዚአብሔር እኮ ሰው አይደለም እንደ ሰው እንዳታስቡ እግዚአብሔር ግቡ አይበላ ምን አይበላ አሁን እፍ አለበት በፍንጫው ላይ አሁን መንፈስ ማለት ነው ቅድም ሳለብልህ የሰላም አምላክ መንፈሳችሁን ነፍሳችሁን ስጋችሁን ይቀድሳል አሁን እፍ ያለው ምን መንፈስ ላይ ነው አሁን አዳም እኮ ሁለተኛ እግዚአብሔር ነበር ከእግዚአብሔር ጋር ህብረት ነበር ፌሎሺፕ ነበር ከዛ ሰይጣን መቶ እንዳትረሳ ሳይያል መጀመሪያ ሰይጣን ሐሳብ ነው ይሰጣል እንዳትረሳ ሰይጣን ትልቁ ስራው ሐሳብ ነው ይሰጣችሁ ሐሳብ ይሰጣል ወራስን እንድትገል ሐሳብ ይሰጣል ራስሽን እንድትገይ ሐሳብ ይሰጥሻል ነገ ሌላ ቀን እንዳለን ካላወሽ ያንን ሐሳቡ ሲሰጠን አኮምፕሊሽ ካረክለት እንዳትረሳ ክርስቶስ ራሱ የእግዚአብሔር ሐሳብ ነው ክርስቶስ መጥቶ ፈጸመው ያንን የእግዚአብሔር ሐሳብ ደህንነት እኮ የእግዚአብሔር ሐሳብ ነው እናንተ ሐሳብ መሰላችሁ ነው የእግዚአብሔር ሐሳብ አሁን አየ እዚህ ላይ ነፍስ ላይ 3 ክፍል አለች 3 ክፍል አእምሮዬ ፍቃዴ ራሱ በፍቃዴ ነው እንጂ እግዚአብሔርን እኔ ማመልከው ማን አስገድዶኝ ነው ማንንም ያስገድዶኝ በፍቃዴ ነው ለዚህ ነው በፍቃዴ እግዚአብሔርን አመሰግናለሁ ይላል በፍቃድ የምታመሰግነው በፍቃድ ነው እግዚአብሔር ወገኖቼ ፑሽ ያረጋግህ ሰይጣን ነው ፑሽ ያረጋገ እየገባ ያሰቃየ ያለው እሱ ስርዓት የለውም ሰይጣን እግዚአብሔር ግን የሥርዓት አምላክ ነው ሌላ ስሜቴ ምን መስላል ሲቀበጃጀ ስንት ስሜቱን የሚከተል ስሜቱን የሚከተል ነፋስን የሚከተል ይላል ፓስተር ቶሎታጥሮ አይገባኝም ነበር ስሜቱን የሚከተል ነፋሱን የሚከተል ለካውነቱ ነው ስሜታችሁ የምትከተሉ ነፋስ የተከተለ ስሜት ይነዳል ስሜት እንዴት ብራዘር ጋር ምን ተሰማውት ዴዝ ይላሉ ሳቸው ፓስተር እንዲሰማል we have the same devil the same flesh ይላሉ ሳቸው
ስሜት የስጋ ድምጽ ነው ለፍጹም እንዳሰማው እሱ ሁሌ እግዚአብሔር እንደወደደ አይነግርህ ይቅር እንዳለሽ አይነግርሽ ካንተ ጋር እንዳለ አንዳንድ አይነግርህም ስትጸልይም ስሜትን የምትከተል ከሆነ ጉድፍ አላብህ ተሰማኝ ድሮ ልጆኛ አላቅም ነበር ካልተሰማኝ ቸርች ሜጅ ካልተሰማኝ እግዚአብሔር የለም ቸርች ላለሁ ለካ እኔ ጋር ነው ችግሩ እግዚአብሔር ግን አለ እግዚአብሔር በዙፋኑ ላይ ነው ያለው ስሜት እህቶች ምን ይመስላችኋል በየወሩ ላይ ቅብጅርጅር የሚያደርጋችሁ የሚያነጫነጫችሁ ምን ይመስላችኋል ምን ፔሬድ ላይ ስትሆኑ ማለት ነው ምን ልናገረው ታዲያ ምን የሚያነጫነጫችሁ ለምሳሌ ከሆርሞን ጋር የተያዘ ነው ለዛ ጋር ወንዱ መጠንቀቅ አለበት ለቅብጅርጅር ነው እንጂ ቁጣም አለ ምን አለ ምን ነክ ስሜት አልኩ ስሜትን የምትከተል ከሆነ ንፋስ ነው የምትከተለው ስሜት አልዳነም ፍቃድ አልዳነም አእምሮ አልዳነም ምን ታመጣላችሁ በቃ አልዳነም አየ ለዚህ ነው ተቀበላለ በየዋነት ይህንን ቃል ተቀበላለ ግዴታ ለዚህ ቃል ሰሚት እንድትሆን ስሜት የሆነ ፍቃድ የሆነ አእምሮ የሆነ ለቃሉ ተገዛለዋለሁ እኔ ነኝ የምመርጠው ጠዋት ተነስቼ this is the day what the Lord has made I will rejoice I will እኮ ነው ያለው አይ ፍቃዱን ለደስታ ያስገዛል ማለት ነው ለደስታ ካላስገዛ ጠዋት ተነስተ ጠዋት ስትነሳ ድሮ እህቴ አብረን ነበር ማለት ነው እዚያ እህት አለችኝ ማለት ነው እና ጠዋት ስትነሳ እኔ ወይ ስታልፋታለሁ ማለት ነው ሁለት ክፍል ነውና እኔ ተንበርክኬ መጸለይ ማመስገን ነው ስራዬ ልክ ተነስታ የምታየው ምንድነው መስኮት ከፍታ ነው የምታየው ስታይ እሱ ነው ያለኝ በቃ ተመሳጨች ምናምን በቃ ስትር ከዛ እኔ ስመጣ ስታይ ሳመሰግንታኝ አንተ ማመስገን ነው እንስራ ታዲያ እንዳችላ ጉርም ነው ብላታል አየ ጠዋት ተነስተ አስራት ካልሰጠ በምስጋና ቃኑን ሁሉ ቦሪ ሆናችሁ የምትኖሩ ጠዋት ይዘራችሁ ዘር ነው ከልጃችሁ ጋር ስትነጫነጩ ይጅ ምናምን ጆይስ ማይር ወሰንኳል ልጆች አሏት ግን አስታስበው ጧጦ ከልጆች መጨቃጨቅ ነው ከዛ አሁን መንጧልክ ስነሳሮጭ ምሽግ ቤት አለኝ ግጥ ባረገ ዘጋለሁ አለች እዛ መጀመሪያ ምገባው ይሄው ጧት ስትነሳ ከልጅ ጋር መተነጫነጭ ቆደ ቃኑ ሙሉ ስትነጫነጭ ይላል መጀመርከው ነው የምትለው ግን ቃን እግዚአብሔር የሰራው ቀን ነው ደስ ይለኛል ስትል ቃኑን ሁሉ በደስታ በቃ አሁን አስገዛ ማለት ነው ስሜታችሁን ማታስገዙ ከሆነ እናንተ እግዚአብሔር የጠበቃችሁ እንዲያስገዛላችሁ ፍቃድ ራሱ በቃ እግዚአብሔር በግድ አይልም እሺ ብትሉ ነው ለኔ ብትታዘዙ የምድር በረከት ትበላለህ እግዚአብሔር በግድ ስጥ አይልም ትዛላ አብርሃም ልጅን ስጠኛ ነው በግድ ነው ያለው ምትወደው ልጅን ስጠኛ ነው የአብርሃም ፍቃድ ምን መስላል ለማን ለሳራ ቢነግራት በማመሳ ነበር የምትለው እሱ ግን አልነገራትም ይስሐቅን ይዞ ሄደ አንዳንዴ ወስደም መጠቀም ባልና ምስትሆን በፍጹም አልኩ አንድ ጊዜ በጣም የእግዚአብሔር ሰው ነውና በአውሮፕላን በራሳቸው አውሮፕላን በፓይለት ነው የሚሄዱት ማለት ነው ለአገልግሎት ማለት ነው አሁን የሆነ ኮንፈረንስ አለ ማለት ነው አሁን ከሚስቴ ጋር ቁጭ ብያለሁ አለ ቁጭ ብያለ ጀሪሰፎሎ ይባላል ቁጭ ብላ ከሚስቱ ጋር ማለት ነውና አሁን በቃ እግዚአብሔር መንፈስ እንዲጸልይ እሱ ይነግረዋል ማለት ነው ሀኒ ወደ ኋላ እጄ ልጸልይ አልኳት አለ ሄዶ ሲጸልይ ጌታ ምን ይለዋል ይሄንን አውሮፕላን ምትሄድበት እዛ ኮንፈረንስ ፓስተሩ እሱ ያስፈልገዋልና ስጣው አለው አለ አውሮፕላኑ እየሰማችሁ ነው እንደሚያደርሰዋል ከዛ ሄርኩና ተመልሼ ቁጭ አልከምሽ ጋር ይሄድን ነው አለ ፕሌን በባለት ምን ሃኒ አልኳት አለ ተመልከቱ እንዲህ አይነት ሚስት የምታስፈልግ እንዲህ አይነት ሚስት የምታስብ ወደም ሰውቶች ስሙ ከፈታችሁ ጆሮአችሁ ለናገረው ጆሮአችሁ ከፈቱ መጀመሪያ ከፈጁ እቲቱ ሚስት ከፈጂ ጆሮሽ ከዛ ለሚስቱ ሃኒ አልኳት አለ ጌታ ይሄንን አውሮፕላን እዛ የምትሄድበት የምታገለበት ፓስተሩ ያስፈልገዋልና ስጠው አለኛል አለች ጌታ አለ አድርጋለችኛል ደሳተን በዳት ምትተባበር እንደ አሁን ስጋ ይተባበር ነው አውሮፕላን መስጠት ከዛ ሻለ ማቃ መሰገንና ሄድና ደረሰና ለዛ ኮንፈረንስ ነው አሁን ፓስተሩ መድረክ ላይ ወጥቶ ጸለየና
ጄሲ ጄኒ ጌታ ያለን አድርግ ያለኛል አለ ለካ እሱም አስቀድሞ ሰምቷል ጌታ እንዳለ ጌታ ያለኝማ ይሄንን አውሮፕላን ላንተ ስጠው ነው ያለኛል ከዛ እግዚአብሔር ምን የሚያሰለ እንደገና አውሮፕላን ሰጠው ይኸውላችሁ እግዚአብሔር አያስገድድም እንድትሰጥ ፍቃድን ነው የሚያስፈልገው አሁን ለመዳን ራሱ እሺ ብለህ ካልዳንክ በግድ ናዳን አይልም እግዚአብሔር በግድ ቢያመጣ ያመጣሃል ወይ በሽታ ሰጥቶ እንድትድን ያደርግህ ምናልባት እዛ ላይ ወቀና ትላለህ እንጂ እሱ አሁን የሚያድናችሁ ንስሐ እንድትገቡ ኢየሱስ ብቻ አይደለም ወደ ንስሐ የሚመራችሁ እግዚአብሔር በግድ አያድንህም በግድ ልፈውስ እያለ አይፈልግም አንተ መፈለግ አለብህ ለመፈወስ ፍቃድ ነው የሚረዳው መፈለግ አለብህ እኔን የሚወደኝ ወደ ተክተው የሚሹኝ ያገኙኛል ብሏል ፍቃድን አያስገድድህም ስሜትሽን አያስገድድሽም እናንተ ናችሁ እዚህ ላይ ስሜቴ አልዳንም አእምሮዬም አልዳንም አሁን አእምሮዬ የነፍሴ ክፍል ነው አሁን የነፍሴ ክፍል ስለሆነ ግዴታ በአእምሮ መታደስ ተለወጧል ይሄን ዓለማትም ሰሏል አሁን ለመለወጥ ጴንጤ ራሱ ልትለውጥ ጴንጤቷ ልትለውጭ ምንም አይነት ጎበዝ ጸሎተኛውኝ ጂጂ ጸሎት ሴትን አከባይ አእምሮሽ ላይ ካሰራሽ ግን አትለውጭ ስለ ጸለክ ኢያሱን ጸልይ አላለው በቀንም በሌሊት አስብ ነው ያለው ኢያሱ ብነስላል 31 ነገስታት የገረሰሰው እያሰበን ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ ጽና አለ በህይወት ዘመኑ ሁሉ የሚቋቋም እሱ ያንን የሚያስበው የሚቋቋመኝ የለም የረገጥኩት ስፍራ ያወርሰኛል እግዚአብሔር ያንን የሚያስበው አሳውንም በአእምሮ መታደስ ተለወጧል ይህን ዓለማትም ሰለዋል በአእምሮአችሁ መንፈስ መታደስ ተለውጥ ይላል በአዲስ ኪዳን አሁን አእምሮአችሁ አልዳነም አእምሮዬ ምሽግ ነው ካልሆነ ልንገራችሁ አንድ ቃል ላንብብላችሁ አእምሮአችሁን ዛሬ ብዙ ሰዎች ላሳያችሁ የት ቦታ እንዳለው አእምሮአቸው ላይ ላሳያችሁ አንድ ቦታ እግዚአብሔር ቃል ላንብብላችሁ እንትን ላንብብላችሁ አይ ቲንክ እንትን ላይ መዝሙር 49 ቁጥር 20 ላይ አእምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ ይላል አእምሮ የሌለው ክቡር ሰው ልክ እንደሚጠፋ እንስሳ ከልብ ነገር እዚህ ላይ ናቸው በብዛት አሉ አእምሮአቸውን ያከራዩ ማለት ነው አእምሮአቸው ላይ ሰይጣን አንቆት አእምሮ ላይ ባትል አለ ወይ እግዚአብሔር ወይ ሰይጣን መምረጥ ነው ሰይጣን ሁሉ ሐሳብ ነው የሚሰጠው ሁሉ ሐሳብ ራስን ግደል ይላል በቃ ጊቭ አፕ እንድታረጊ በቃ አሁን በቃ መድኃኒት የለም ትሞታል ምን ዋጋ ነው ራስን ግደል ስንት ራሱን የሚገል ሐሳብ የሰጠው ሰይጣን ምን መስላል ይሁዳ ክርስቶስን አሳልፎ ሐሳብ የገባበት ልድገሙ እንትን ላይ መዝሙር 49:20 ላይ አእምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ ይላል ተዛላችሁም ዳንኤል ላይ ንጉስ ናቡከደነጾር 7 ዓመት እንደ እንስሳ ሳር የበላው መሰላችሁ አእምሮቱ እንዳትረሳ እግዚአብሔርን ያመሰገናችሁ ወደ ጌታ እኮ ስትመጣ አእምሮን ይመልሳልኝ ወደ ጌታ ስትመጣ አእምሮን ይመልስልሃል አእምሮማ ከሌለ መኖር አትችልም አእምሮ ትልቅ አቁ ይሄን እንትንን በቃ ትልቅ ቢዝ እንትን የሚያነቃቃው አእምሮ ነው የሚመራ በቃ እንድትኖር እንድታስብ እንድትማር በቃ ትምህርት በቃ የሚረዳ አእምሮ ነው አእምሮ ከሌለ አላያችሁም አእምሮ የሌላችሁ ሰዎች እኔ ብዙ ሰርቻለሁ ሜንታሊቲ አእምሮ አንድ ጊዜም አንዱ ዊልቸር ላይ ነው ያለው ማንም ሰው አይቀርበው በጣም ስለሚቆጣ ምን ስለሚል ከዛ አሁን ጫማን መስረለቱ አልፍ አናስርባል እኔ ደሞ ሄድኩና በዋነት ጎንበስ ብዬ ልክ አስር ቀና ሲል በጥፊ ሲለኝ የት ነው ያለው አሜሪካ ነው ያለው ኢትዮጵያ ዞረብኝ ማለት ነው ምድርና ሰማዩ ምድርና ሰማዩ ዞረብኝ የት ነኝ አሜሪካ ነኝ ያለው ኢትዮጵያ ነው ያለው ምናምን ግን አእምሮ ስለሳተ ምን ታረጋ እኛ እየረዳናቸው ማለት አእምሮአቸው አያሳዝናችሁ አእምሮ የሌላችሁ ሰዎች አላያችሁ ግን እንደ እንስሳ ከሆነ አሁን ናቡከደነጾር የተባለ ሰው እግዚአብሔር ነው ድል የሰጠው እንደዚህ አይደል ያያችሁ ነው አጋራችና በጥቂት ጦር አሰንፈው ሲገቡ የሚያደርጉት እንቅስቃሴ አእምሮአቸው የለም አእምሮአቸው የለም ከዛ ይወረዳሉ ማለት ነው
ናቡከደነጾርም ደረቱን ነፍቶ በክብር ያለ ከዛ ቃል መጣ 7 ዓመት ሳር በላ አብሶታችሁ ላምብላችሁ ለመታችሁ ዳንኤል 4:34 ላይ እንደዚህ አለ ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር አይኖችን ወደ ሰማይ አነሳው አእምሮዬንም ተመለሰልኝ ራባባዲጋሳታ አእምሮዬም ተመለሳል ይኸውልህ እንዲህ ነው አእምሮአችሁ ካልተመለሰ ከባድ ነው ይሄን ሳር እየበላችሁ ነው በቃ ሳር ነው እየበላ ያለው የሚጠፋ ነገር ነው በቃ ሳር አእምሮ ወሳኝ ነው አልኩ አእምሮ ለማደግ ወሳኝ ነው ለመለወጥ ወሳኝ ነው ፕሮስፐር ለመሆን ወሳኝ ነው አብሶ ኮንቨርሳይት ያለበት ፕሮስፐሪቲ ያስተማርኩ ትምህርት አለ አእምሮ ነፍስ እንዲከናወን ይላል ጤና እንዲኖር ይጸልይላል ፕሮስፐር ዛሬ ብዙ ፕሮስፐሪቲ የሚቃወሙት አእምሮአቸው ላይ ፕሮስፐር ሲባል ብር ብቻ ነው የሚመስላቸው ብዙ ብር ፕሮስፐር የሚሰብኩት ፕሮስፐሪቲ ነው የሚሰብከው እኔ ድሮ የመጣው ቀን እሱ የሚሰብከው ፕሮስፐሪቲ ነው ተነሱብኝ ማት ግን መጨረሻ ደግሞ ብረት አደረገ ለምበቃ ለሰራ ገለ ፓስተር ተስፋዬ ስራ ነው የሚሰራው እኔ የጠራኝ ስለማቅ ማን ያቆም ምን መስላ ነማን ማን አቆመው ምንም ቢጫንጩ ምን ቢሉ ያቆመኝ አልቻለም በቃ ይነሳባል ፕሮስፐሪቲ ማለት እኮ ብር ብቻ አይደለም ሰላም ራሱ ጤና ራሱ ፕሮስፐሪቲ ነው ረጅም ዕድሜ መኖር ፕሮስፐሪቲ ነው ብር ራሱ ፕሮስፐሪቲ ነው ሰላም ከሚስት ጋር ከትዳር ጋር ሰላም ፕሮስፐሪቲ ነው ፕሮስፐሪቲ ሲባል ብር አእምሮአቸው ብር አይደለም ፕሮስፐሪቲ ሁሉን ያጠቃልላል ምን አለ ምንን መለሰልኝ አለ እግዚአብሔር አእምሮን ዛሬ በኢየሱስ ስም አእምሮ ይመልስ የነገስታት በሙሉ አእምሮአቸው ይመለስ ከልብ ልንገርህ የራሻ መንግስት አእምሮ ይመለስ በዛም በቻይና ሆነ ጠቅላላ በአእምሮአቸው ይመለስ በዛ በኢትዮጵያ በኤርትራ በመቀሌ አእምሮአቸው ይመለስ እግዚአብሔር አእምሮአቸውን ይመልስላቸው እንጂ ህዝቡን ሊያስጨርሱ የፈለጉ ነው ግን በኋላ በጣም እኮ የሚያሳዝነ ወይ እነሱ ይገደላሉ በቃ የማይወጡባት ፎሬቨር የማይወጡባት እሳት ውስጥ ይገባሉ ማለት ነው በጣም የሚያሳዝነኝ እሱ ነው ናቡከደነጾር ምን አለ ላምብላችሁ አደ ጊዜ እኔ ናቡከደነጾር አይኔ ወደ ሰማይ አነሳው አእምሮዬንም ተመለሰልኝ በኢየሱስ ስም አእምሮአችሁ ይመለስ ትምህርት ጀምር ፓስተር ተስፋዬ ቁጥር 1 ሰዓት ይቅርታ ሰዓት መቃን ሰዓት ይስን ኦኬ ሰዓት ሄዷል እየሄደ ነው ጨርሳለሁ ቶሎ አሁን እንዳትረሱ አእምሮአችሁ አሁን አይ ቲንክ የገባችሁ ይመስለኛል አያችሁ አእምሮአችሁ የነፍሳችሁ ክፍል ነው አልዳነም ግዴታ በዚህ አእምሮ ላይ መስራት አለበት ግዴታ አንድ ቦታ ላንብብላችሁ አንድ እንትን ላሳያችሁ እንትን ላይ የእግዚአብሔር ቃል ላንብብላችሁ ኦኬ እንትን ካለ ይቅርታ አድርጉልኝ 1:34 ላይ ኦኬ አእምሮአችሁ ብዙ ጊዜ ሪዝን ያቀርባል እንዴት ይላል እንዴት እሱን እንግዲህ ሄደ ጥቁር ላምና ነጭ ላም እንዴት ሁለቱ ነጭ ወተት ነው የሚሰጡት ለምን እዛ ላይ እንዴት አትለም አእምሮ ሁሌ ሪዝን ምን አንተ ብቻ አይደል ምን ወዳት ማርያም ራሱ ላምብላችሁ ሉቃስ ላይ አንቀጽ 1:34 ወንድ ስለማላቅ ይህ እንዴት ሊሆን ይችላል አለች ቃል መጥቶላት ማለት ነው እንዴት ሪዝን አእምሮ ሁሌ ሪዝን ይሄ እንዴት ይሆናል እኔ አሁን እፈወሳለሁ እኔ አሁን ሀብታም ሆናለሁ እኔ አሁን እንደዚህ ይሆንልኛል አእምሮሽ ሁሌ ሪዝን ያቀርባል እኔ አሁን እንደዛ ሰው ይሆናለሁ አእምሮ ማለት ነው ሁሌ አእምሮ ሪዝን ያቀርባል ሌላ እንዳትረሳ ይሄ አእምሮ ሐሳብ ነው የሚያልፈው ቀደም ነገር ያለው ነው ከ4000 በላይ ሐሳብ በቀን ያልፋል ሰይጣንም ትልቁ የሚጠቀመው ሐሳብ ነው የሚሰጠው ሐሳብ ይሰጣል እንደውም አንድ ቦታ ላምብብልህ እንትን ላይ አይ ቲንክ እንትን ላይ ኦኬ እንትን ላይ ላምብብላችሁ የእግዚአብሔር ቃል ላምብብልና እንትን ላይ አይ ቲንክ ሁለተኛ እንትን ላይ አይ ቲንክ ሁለተኛ ቆሮንቶስ ላይ ላምብብላችሁ
ሁለተኛ ቆሮንቶስ 2:11 ላይ እንደዚህ አለ። ኦኬ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና በሰይጣን እንዳንታለል የእሱን ሐሳብ አንስተው ትልቅ ሐሳብ በሐሳብ ይሰጣል አልኩ እንድትፋታ ሐሳብ ይሰጣል በቃ ሐሳብ ነው የሚሰጥ አልኩ ሁሉ ነገር የምታረጉት አስባችሁ ነው ሁሉ መልካምም ሆነ ኔጌቲቭ ሆነ የምታረጉት አስባችሁ ነው ግን የምታስቡትን ሐሳብ እናንተ ካላወቃችሁ ለዚህ ነው እኮ ሐሳቡን አንስተው ማለት ትልቅ አልኩ ሰይጣን አልኩ ጥቂት ጊዜ እንዳላውቆ ይላል ዓለሙን ሁሉ የሚያስት እኮ ነው የሚያስታችሁ ሐሳብ ይሰጣችሁ ነው ቤት ነው ደግሞ ሐሳብ ይሰጥ በአእምሮ ላይ ነው በአእምሮ ላይ ሐሳብ ይሰጣል ግን አንተ ያንን አእምሮ ካለየህ በእግዚአብሔር ቃል በእውነት ካለወት ካላፈረስከው የሚመጣ አእምሮ ማታፈርሰው ከሆነ ሁሉ ሐሳብ ይመጣል ለምን መጣ ማለታችን ለምሳሌ ወፍ ትበራለች አይደል መከልከል ትችላለህ እየበረረች ይታያል ስትበር ምትከለክላት መቼ ነው መታ እዚህ ላይ ጎጆ እንዳሰራ እየሰማሽ ነው እህቱ እንደዚህ ሰይጣን ይበራ መጥቶ አእምሯችሁ ላይ እንዳይሰፍር ሐሳብ እንዳይሰጣችሁ እንዳያስታችሁ በቃ አልኩ ዛሬ ስንቱን በሃይማኖት አስቷል ዲሲብ አልኩ ህዝባችን በሃይማኖት አስቶ ማለት ነው በሃይማኖት አስቷቸው በብዛት በሃይማኖት የሚጠቀሙ ነው ሰይጣን ሃይማኖት የእናት የአባት ሃይማኖት ይያሉ የጥንቷ ምናምን ይያሉ በሃይማኖት አስቷል በዓለም ላይ ምድራችን ላይ ብቻ አይደለም አስቷቸው ሰይጣን በቃ እሱ ሃይማኖትን አይፈራም ማለት ሃይማኖትን ይጠቀማል እሱ የሚፈራው ኢየሱስን ነው ወደ ኢየሱስ ስትመጣ ብቻ ነው ዳግም ስትወለድ ብቻ ነው እውነተኛ ሃይማኖት ያለ ሌላ ሃይማኖት የለም ለዚህ ነው ኮአብሶሱ ቆላስይስ 2:6 በደንብ አንብብ እንግዲያስ ክርስቶስን እንደተቀበላችሁ አንደኛ በርሱ ተመላለሱ ሁለተኛ ስር ሰዳችሁ ታነጹ እንደተማራችሁት በሃይማኖት ጽኑ ምስጋና ይብዛል አየ ጌታ መቀበል አለበት እውነተኛ ሃይማኖት የሚኖራችሁ ኢየሱስ ተቀበሉ ብቻ እሱን የማያከብር ሃይማኖት ለፍጥረታት ብቻ ክብር እየሰጠ የገበረ ገባ የሚኖር ሃይማኖት አይደለም ከልቤ ነገርሃለሁ ሃይማኖት ኢየሱስ ነው በቃ ኢየሱስ ብቻ እሱ እንትን ዕብራውያን 3:1 ነው የሃይማኖታችን ሐዋርያና ሊቀ ካህን ነው ኢየሱስን ብቻ ማንጸባረቅ ሃይማኖት አይደለም ሃይማኖት ህንድ ሀገር ብትሄድ ወደ ስንት ሺህ ሃይማኖት ነው ቻይናን ብትሄድ ስንት ጣዖታን እያዘች በየሀገሩ የምትሄደው ጣዖታን ምናምን የምታመልከው ነው ስንት ምን መስላችሁ ታዲያ ሀብታም አይደለችም በእንት ግን ኢየሱስ ከሌለ ዜሮ ነው ባክተው ተውባክ ተናግረን ዛሬ ሉቃስ 1:34 ላይ ነገርኳችሁ እግዚአብሔር ወገኖቼ ያዳነው መንፈሳችሁ ነው ሁለተኛ ቆሮንቶስ 5:17 ላይ እንደዚህ ይላል ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አየ አዲስ ፍጥረት ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሁን ያዳነው መንፈሳችሁ ነው ዳግም ጌታ ልክ አሁን ሲጸልይላ አጭር ጸሎት ስትቀበል ምንድነው መንፈስ ነው አሁን መንፈስ ድኗል ማለት ነው አሁን ይሄ መንፈስ በአዳም ምክንያት ሞታን ይላል ኤፌሶን ምዕራፍ 2 ላይ አሁን ልክ ጌታን ስትቀበል ጌታ ሲገባ አሜን ጌታው ይቀበላሉ ጌታ ይነብለ ስትቀበለው መንፈስን ነው የሚያድንልህ አሁን መንፈስ በራ ማለት ነው ለዚህ ነው ለቀኖች ብርሃን በጨለማ ይበራል አልኩ ቀኖች እኮ እግዚአብሔር ጽድቃቸው ትታያያቸው ጋዜጠኞች ሲታደጋቸው ስንት ሊገሏቸው ሲያስቡ ምክራቸውን ሲያፈር ቀኖች ናቸው ቀኖች ሰዎች ቀንነታቸው ተበራቸዋለች እነሱን ለማይቶ አልኩ ቆርኔሎስ ምን መስላ ቀን ሰው መዳን መጣለት ጴጥሮስን አስጠራ ተባለ አይ ቀን ሰው ዳግም ተወልዳል ማለት አይደለም ግን እግዚአብሔር ግን ከቀኖች ጋር ቀን ነው እግዚአብሔር እስቲ ወደ ብርሃን ያመጣል እግዚአብሔር ፑሽ ያደርጋሉ ወይ ሰው ይልክልሃል ልክ ጴጥሮስን ላከው ቆርኔሎስ ቤት ማለት ነው ቆርኔሎስ ዳነ ማለት ነው አየች መንፈስ አዲስ ፍጥረት ነው መንፈስ ኒው ፒሲ ነው አሁን አእምሮ ነገር መጀቃስ በየነገርኳችሁ ቢገባችሁ ነው አእምሮ እንድትረዱ ነው አእምሮአችሁ ላይ ብዙ ሐሳብ ስለመጣ እናንተ አይደላችሁ በራሳችሁ አጣበሳችሁ አሰን ያልኩ ልጆኛ አላቀም እንድስበሳች ስናድ እንዴት አስባሉ እንዴት ይነስባሉ ማጽልይ ጸሎት አይለኛ ነኝ የእግዚአብሔር መንፈስ ደግሞ ድሮ በኔ በጣም በኃይል በኔ ላይ የሚሰራ ነበር ልክ ከአንበሳ ጋር ልታገላልኩት ጌታን አንዴ
አላቅም እንደዚህ አልተማርኩም ማንም የሚያስተምር ብዙ ላይ ማበሻ ሲያስተምር ያምሮ ምናምን መንፈስ ሲያስተምር አልሰማውም ብዙ ልዩነቱን አያስተምሩም አሰማቸው ብዙ ማስተማር አለብህ ልዩነቱን እንዲያውቁ ማለት ነው አሁን አእምሮዬ አልዳነም አእምሮዬ ያስፈልገኛል ፓስተር ተስፋዬ አእምሮን መለሰ ስንቱ አብዱ ቀውሶ ስንት የቀወሰ በሙስና ስንት በዘር ስንት በቋንቋ አእምሮአቸውን ያከራዩ ማለት ነው አእምሮአቸውን ያከራዩ ማለት ነው አእምሮ ላይ ነው ሰይጣን የሚጫወተው አልኩ ለእግዚአብሔር ከፈቀርክ እግዚአብሔር አለ እሱ ደግሞ በቀንም በሌሊትም ይሄንን ቃል ማሰብ አለበት እውነት ያለበትን አሳይሃል ዛሬ ሞር ዲቴል ስለ አእምሮ ላሳይ ብዬ አእምሮአችን ወገኖቼ ቀደም ነግሬያቸዋለሁ ወደ ጌታ ስትመጣ አብሶንትን ለዛው አንደ ቆሮንቶስ ላይ 2:16 ላይ የክርስቶስ ልብ አለ ነው የሚለው ግን በእንግሊዝኛው ማይንድ ነው የሚለው ማይንድ የክርስቶስ ማይንድ አሁን እኔ ሁሌ እናገራለሁ I have a mind of Christ ላይ ጧት ስነሳ I have እንደ ክርስቶስ አስባለሁ እንደ ክርስቶስ እናገራለሁ አሁን እያረኩ ነው ለክርስቶስ አእምሮዬን እየማረኩ ነው አእምሮሽን ማትማርኪ ከሆነ ተነስተሽ በቃ ሌላ ደግሞ ይሄ ቃል ከሌለ ምን ታስባለህ ምን ታሰላስላለህ ኢየሱስ እኮ ህግ ነው የሰጠው ህግ ማሰላሰል የለብህም ይሄን ቃል ነው የጸጋ ቃል ማስበው ይሄ ቃል በቀንም በሌሊት አስባለሁ ቃሉን አስባለሁ ሰው ያለኝን አላስብም ሰው የተናገረኝን ሰው የሚያስበኝን እንኳን አላስብም I don't care አልኩ በሰው ምንም አልኩ እኔ ጴንጤ እንኳን ሴት ጸልዬ ነው የምሄደው አስራ ኃይለኛው ነው የምሄደው ምን አገባኝ በዛ ሰው ያምሮ ያ ሰው የጴንጤው አእምሮ ራሱ ካልያዘ ምን አገባኝ አእምሮ ብዙ ነው የሚናገረው አንቺ እሱ ያልሰበሽን አይደለሽም ራስሽ ያሰብሽን እንኳን አይደለሽም እግዚአብሔር ያሰበኝን ነኝ እኔ እግዚአብሔር እኔን ሲያስበኝ ቅዱስ ህዝብ ነኝ የተመረጥኩ ህዝብ ነኝ አዲስ ፍጥረት ነኝ እኔ ከመላእክት ጥቂት አድርጎ አሳምሮ የፈጠረኝ እግዚአብሔር የንጉስ ካህን ነኝ እኔ ቢላቭድ ነኝ እኔ አም ቢላቭድ ጋላፍ ስሜ እሱ ነው ማሰብ ያለብኝ ስለዚህ አእምሮአችሁ ወገኖቼ የእግዚአብሔርን ሐሳብ ከፈቀደን የእግዚአብሔር ወይ የሰይጣን ሐሳብ ነው የሚያልፈው ወይ የእግዚአብሔር ሐሳብ ነው ምንም ማድረጋችን አእምሮ ላይ አንተ ነህ የምትይዘው አሁን ጌታ መጥቶ መለሰልህ ወደ ጌታ ስትመጣ አሁን አንተን አውቶሪቲ አለ አእምሮ ላይ ቦስ መሆን አለብኝ I don't care አሳመጣ እሱን ድሮፕ አድርገዋል አሳመጣ ይሄኛው ምሽግ ነው ጦር ሜዳ ነው አእምሮአቸው ጦርነት አለው እዚህ ላይ ጦርነት እኮ ዛሬ በዘር እየተባላ ህዝባችን በቃ ሰው ሊያስጨርስ ነገስታት ራሳቸው አእምሮአቸውን ካላስገዙ በቃ አእምሮአቸው ቀደም አልኩ እኮ እንደ እንሰሳ ይሆናል አልኩ እኮ ናቡከደነፆር እንደ ላም ሆነ ተቀየረ 7 ዓመት ሳር ሲበላ ከዛ እግዚአብሔር ወደ አእምሮ መለሰው ወገኖች ወደ ጌታ ስትመጡ አመስግናችኋል ስለ አእምሮአችሁ ይሄን እብድ ነበር ፓስተር ተስፋ አልኩ ስንት ተቀራ ልጅ አልቋል አልኩ እኮ ስንት አንበሳ አንዱ ነበር ፓስተር ተስፋዬ ግን አለው አእምሮዬ መለሰልኛ ጌታ አሁን እኔ አእምሮዬን እኔ ነኝ በአእምሮዬ ላይ በጎና ደስ የሚያሰኙ ፈቅጄ እንዳሰብ በአእምሮ መታደስ መለወጥ አለባችሁ በአእምሮ ነው ያለው ይሄን ዓለም አለዛ ዓለም ነው እንደ ዓለም ነው የምታስቡት እንደ ዓለም ነው የምትናገሩት ዓለም በመንግስታት ላይ ሲናገር እንደ ዓለም ትናገራላችሁ አፋችሁን እንደ ዓለም ትከፍታላችሁ በኢኮኖሚ ላይ ልክ እንደ ዓለም ነው የምትናገሩት በቃ ሁኔታ ዓለም የሚናገሩት ትናገራላችሁ እስቲል አልተለወጥክም ጴንጤዬ አልተለወጥክም እንደ ዓለም የምትናገር ከሆነ አልተቀየርክም በኢኮኖሚ ላይ ያለ አመለካከት እንደ እግዚአብሔር ካልሆነ በስተቀር እስቲል አልተቀየርክም እስቲል አንተ እየተጣለ ያለው ከመንግስት ጋር ነው የተጣለ ያለው ያ ደግሞ አእምሮሽ ስላልተለወጠ ነው ከመንግስት ጋር የምትጣላ ከሆነ አእምሮ አልተለወጠም ቃሉ አይለማ ጸልይ ነው ያለ ለሱ ተገዛ ነው ያለ ቃሉ አላለም ከቃሉ ወጣም ከቃሉ እንደ ቃሉ ማታስቡ ከሆነ አንደኛ አትለወጡ ሁለተኛ አታርጉም ከማት ጴንጤ ከልብ ይዘምራል ያስመልካል መዝሙር ያወጣል ግን አልተቀየረም መዝሙር ስላወጣ አትቀየርም
አትለወጥም። ቆንጆ መዝሙሩ ዘመን አትለወጥም። አእምሮ ላይ ካልሰራ ይሄ አእምሮ ስቱፒድ ነው። ምን ያህል ብራዘር ግን ለጴንጤ እኮ ነው ስቱፒድ ማይንድ ፕሬሸስ ሀርት ይላሉ። አይገባኝም ነበር። ስቱፒድ ማይንድ ጴንጤውን እኮ ነው ፕሬሸስ ልባቸው ፕሬሸስ ነው፣ ግራማቸው ስቱፒድ ነው። አእምሮሽ ላይ ማሰሪ ከሆነ ብዙ የሚሰለጥን ነገር አለ። ከእግዚአብሔር ፍቃድ ውስጥ ያወጣቸዋል። ከእግዚአብሔር ሐሳብ እኮ ሔዋንን መጥቶ መጀመሪያ ያሳታት ሰይጣን ነው። ምን መሰላል? ሉቃስ እንትን ላይ እሱን ላምብና ልጨርስ። ሉቃስ 4 ላይ ዮሐንስ 14 ነግሬቻለሁ። የዚህ ዓለም ገዢ የእሱን ሐሳብ አንስቶም ቀደም ነግሬያቸዋለሁ። አቴን ላሳያችሁ እንትን ላይ እሱን ላምብና ልጨርስላችሁ እንትን ላይ ኦኬ 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 አይ ቲንክ ሉቃስ 4 ላይ መጀመሪያ ሔዋን ጋር ነው የመጣው። ትዝ አላችሁ ሔዋንን እግዚአብሔር ምን አለ? ይሄንን በበላ ትሞታላችሁ ነው ያለው። መጥቶ እኮ ሐሳብ ነው የሰጣት። በእውኑ እግዚአብሔር ብሏልን? ዘፍጥረት 3 ላይ አይ አትንኩት ብሏል። አትንኩ ብሏታል እግዚአብሔር፣ አትብሉ ነው ያላት። መጥቶ ማንን አገኛት? ሔዋንን አገኛት። አልኩ ባልና ሚስት ስፔሻሊ ከሚስት ጋር ጊዜ ከሌለ አጅራ ያገኝልሃል። you need to have time ከሷ ጋር አየ ሚስት ጋር አሁን አዳም እኮ የለም ሰይጣን አየ ከሚስት ጋር ጊዜ ያስፈልጋል። you need to close your wife ሰይጣን ያናግርልሃል። አሁን ሔዋንን እኮ አናገራት። ሔዋንን ብቻ አገኛት አናገራት። አይገርም? ከዛ በኋላ አሳታት መጥቶ ከእግዚአብሔር ፍቃድ ውስጥ አወጣቸው። ከዛ መፍራት ጀመሩ። ላጫቸው መጣ ሰይጣን ነው። አየ ምን መሰላት? አዳም ፎሎሺፕ ሲያቆም ከሚስቱ ጋር አጅራ አልኩ እኮ ባል ከሚስቱ ጋር ፎሎሺፕ አንድ ጊዜ አንዷ በጣም ቆንጅዬ ናት። እሱ ምንም ጌታ ነው፣ አገልግሎት ነው። በቃ ሰይጣን ይመጣ አንቺ ቆንጅዬ ነሽ፣ እሱ ጌታ ይላል ምናምን ያው ሲተጎትጋት መስለኛል። ሔዋንን በአንድ ቀን አይደለም የተጎትጋት፣ ሁሌ እየመጣ የተጎትጋት ነው። ከዛ ጥላው ሄደች ባሏ። ከዛ ጠበቃት፣ አገኛት አለቃል። እኔ ሳይሆን ጌታ ሊቀርበት ያንተን ጌታ አላቅም አለችው። አሁን ማለትም አንድ ጊዜ ኃይሉን ቀምሶ የካዱ ቢለው ያ ነው። ያንተን ጌታ አላቅም አለችው። ሰይጣን ይጎተጉትልሃል ሚስትህን ክሎስ ከሌለ ከሷ ጋር ጊዜ ከሌለ። ምን ነካ ፓስተር ተስፋዬ? ምን ነካ ፓስተር ተስፋዬ? ምን ነካ? ሰይጣን አለ ነው የምነግርህ። ይጎተጉትልሃል ሚስትህን ጊዜ ከሌለ ከሷ ጊዜ ማታጠፋ ከሆነ አገልግሎት ስንት ምስክርነት የሰማ አይደለም። አገልግሎት ሲያበዛ ሚስቱን ያገኘለታል። ሌላ ሰው ይገባል። በር ያገኘ። ለዚህ ነው ዳብልስ ድል ፈንታትስት የሚል እግዚአብሔር ቃል። አገልግሎት 3 ወር 4 ወር ሚስቴን ምናምን በቃ አገልግሎት ብራ ውጭ ምናምን። ከዛ እሷን ቁተለ አገኘልሃል። ሐሳብ ይሰጣል ሰይጣን። ሐሳብ ይሰጣል። ምን ታመጣለህ? ልትሸነፍ ትችላለህ። ያስታሳ ሔዋን ተሸነፈች። እንኳን እሷ አይደለችም ሔዋን ተሸነፋለች። አታናግሩኝ ባካችሁ። ወይ አረ ሰዓት በቃኝ። ስለዚህ አትንቅ ዝለላቁ። ሁለተኛ ኢየሱስ ራሱ መጥቶ ሐሳብ ነው የሰጠው። የእግዚአብሔር ልጅ ከሆንክ ብሎት። ጌታ ግን ቃል ነበረው። እንዲህ ተብሎ ተጽፏል እያለው እንዲህ ተብሎ ተጽፏል አፈረሰው። ጌታንም እኮ ከእግዚአብሔር ሐሳብ ሊያወጣው ነው የመጣው። በምግብ ነው እኮ እሷንም በምግብ ነው፣ ኢየሱስ በምግብ ነው የመጣበት። የእግዚአብሔር ልጅ ከሆንክ ይህን ድንጋይ ወደ እንጀራ ለውጣለሁ። ሰው በእንጀራ ብቻ ኖርም ተብሎ ተጽፏል። ጓ አረገው። ምን መሰላል? አውጥቶ ተሰማይ ወደ ላይ ሶ አይ ቲንክ ዛሬ ቁጥር ሁለት ላይ እመጣለሁ። ከዚህ ነው የምቀጥለው። አይ ቲንክ ይበቃኛል። እና ኢየሱስ ጌታ ነው። አይ ቲንክ ስለ አእምሮ የገባችሁ ይመስለኛል። ትንሽ መምጠር አእምሮ አልዳነም፣ ነፍሳችሁ አልዳነም። የዳነው መንፈስ ነው የዳነው። ነፍስ ማር ንፍሮ ልትበላ ነው። እንደዛ ብሎ ነገር የለም። አንተ ስላልክ ያሰውዬ ማራት ስታስበው ከእግዚአብሔር ጋር ብረስ ሳይኖረው ራሱ ሳይቆም እንደዛ ስላልኩ ይገባ። ይሄ መሸንገላ እኮ ነው። እንደዚህ እንዲ ቋንቋ ሽንገላ መሸንገል ነው የሚባለው። መሸንገል ምናምን በቃ እንደዛ ብሎ ነገር የለም። አየ ምትድነው ጌታን ስትቀበል ነፍስ ይድናል፣ መንፈስ ይድናል፣ ሕያው ይሆናል። ሕያው ነው ይላል። ሕያው ነው። ከዛ አሁን ይሄ ነፍስ በውስጥ ነው ያለችው።
ስጋ ለዚህ ነው መበርት በቃሉ በጸሎት መበርታት ያለበት። ይሄ ነፍሴ እንዳታሻግሬ ማለት ነፍስ አለዛ ወደ ስጋ ትመጣ ስጋ ብቻ የምታደልብ ከሆነ ስጋ ላይ ነው ያለችው። በቃ ስጋ የሚያደርገውን ታደርጋለች። ስጋ ደግሞ አልዳንም። ምንም አገልጋይ ሆን ምኞት አለ። ምንም አንተ ራስህ ካልገደልኩ ግደልኩ ያሰብ ግደልኩ ነው የሚለው እግዚአብሔር። ምኞቱን ግደሉ ሐሳቡን እንዳይፈጸም ይላል። አይ ምኞቱን የምትገለው ወደ እግዚአብሔር ስም ስትጸልይ ነው። ጸሎት የሚያስፈልግ ለዚህ ነው። ስትገላ ስጋን ምኞት ምናምን ዲዛይር እኔ ድሮ እንደው ጳውሎስ ነበር የሚሉኝ ጳውሎስ ነበር ፓስተር ተስፋዬ ጳውሎስ ግን ጳውሎስ አለ ጳውሎስ ምን መሰላል ሚስት የለው ምን የለው እንደዛ ብሎ ነገር የለም። አይ ቲንክ ምቀጥለው መሰከርላችኋለሁ ኢየሱስ ጌታ ነው አሜን። አንደት ያረገች ማለት ነው ድሮ ወደ ጌታ አምጥቻት ውን አላገባም ማለችኝ። ዘንባይ መጀመሪያ በጣም ያለው እንዴት እኖራለሁ ብላኝ ነበር። ቀጠለችና ልክ ጌታ ሲሞላት በመንፈስ ተስፍዬ አላገባም ባል ማለት ዝምበይ አልኳት። ዘንባይ አሁን ጸጥ እኔ ደግሞ እድል አገኘሁ። መጀመሪያ ያስቸግረኛል እያለች ነበር እኔ ከምጸልይላት ያው ምራቄን እስካዝረቀረቅ ድረስ እዚህ አሳስቡኝ መቼ ስመጣ እዚህ ላይ ላቁም። ጌታን ወገኖችና ወደ ጌታ ናይ ወደ ጌታ ግድ የለም ና ኢየሱስ ያስፈልጋል። ግድ የለም እሱ ነው የሚለውጥ። መለውጥ ሁሉ ከሱ ዘንድ ነው። ልክ ስትሰጠው ዳግም ትወለዳለህ። አሁን መንፈስህ ሕያው ሆነ። አሁን በመንፈስህ ነው እግዚአብሔር ብታውቀው እንጂ በአእምሮ እግዚአብሔርን አታውቅም። አእምሮ እግዚአብሔር መኖሩን አይነግርህም። አእምሮ አይነግርህም። መንፈሴ እግዚአብሔር አለ እላለሁ። ስጸልይ የእግዚአብሔር መንፈስ ያሰሰመዋል ሲያነቃቃ መንፈሴን ማለት በመንፈስ እጸልያለሁ፣ በልሳን እጸልያለሁ፣ ማሳት እጸልያለሁ፣ በልሳን ቃትታለሁ ማለት ነው። አይ አለዛ ግን በፍጹም እግዚአብሔርን አታውቁትም በአእምሯችሁ። ስለዚህ ክፍል 1 አእምሮ አልዳነም። አጭር ጸሎት እዚህ ላይ ስትጸልይ ጌታን ከተቀበልክ ሄደ ባለበት አካባቢ ቸርች ሄደ ጌታን ተቀበልኩ አንድ ዛ ይቀራል ሲሰብክ አንድ ዛ ሲሰብክ ልናገር ነበር ጌታን አግኝቻለሁ እና ደህንነት አስተምረኝ ደቀ መዝሙር አስተምረኝ በለው። አይ እኔ ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማይ ዩቲዩብ ላይ ተስፋ ያለማይ ፌስቡክ ላይ ማት አለ። ተስፋ ያለማይ ኮንታክት ላይ ሊንክ አለ። እንደው ወርድ ፌስ ጋስፐል ቸርች የሚል ክሊክ ስታደርገው ዌብሳይቱ ይስከታል። ዌብሳይቱ ላይ ሬዲዮ አለ 518 907 9015 በሞባይል ፎን በቤት ፎን እዛው ዌብሳይቱ ላይ ታያላችሁ። ከዛ ሆነ ማለት አጥር ጸሎት ጸልያለሁ። ሬዲዮ ላይ አለ እኔ ምለው ታንኪ ሬዲዮ ላይ አለ እኔ ምለው ጮክ ብለ እጅን አሳና ጌታው ናግባ በለው። ዛሬ እሰጣለሁ በለው። ልብን ስጠኝ ነው የሚለው ምሳሌ ያሱሰን ልጄ ሆይ ልብን ስጠኝ ነው የሚለው። አይ ልብ ምን ህይወት ነች ዲስትሮይ ነው እንጂ ባዳም ልብን ስጠው ለጌታ ስጠው። ከዛ ልብ ላይ ካረፈ ይቀይራል። ከዛ ይገባል። ቅድም ነግሬያለሁ። አእምሮአችሁ ብዙ ሐሳብ ስለመጣ ራሳችሁን አታስጨንቁ። እናንተ አይደላችሁ ማፈረስ ነው ያንን አእምሮ። እሱን አሳያለሁ የሚቀጥለው አሳያለሁ። እና እኔ ምለው ጮክ በል ሬዲ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ። በመንፈስ ቅዱስ ኃይል ሙላኝ በለው። በኢየሱስ ስም ተሞሉ በእግዚአብሔር መንፈስ በኢየሱስ ስም አሜን። በቃ ዌልካም መጀመሪያ ስራ ዮሐንስ ወንጌል ማንበብ ቀድም ነገር ያለው ፓስተር ተስፋ ያለማየው ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ። ስለዚህ እግዚአብሔር በኢየሱስ ክርስቶስ ስም ዛሬ አእምሮአቸው ለክርስቶስ የተባረከ ይሄ አእምሮ የያዙት ይሄ አእምሮ ለክርስቶስ የክርስቶስ እኔ ምለው የክርስቶስ አእምሮ አለኝ እንደ ክርስቶስ አስባለሁ። ሁሌ ጠዋት ስትነሺ ክርስቶስ አእምሮ አለኝ እንደ ክርስቶስ አስባለሁ። ክርስቶስ ምን ይመስላል? እንደ ክርስቶስ አስብ የክርስቶስ አእምሮ አለኝ። አእምሮአችሁ ለክርስቶስ ካልማረክ ጴንጤ ራሱ ማደግ የለም መለወጥ የለም። አእምሮሽ መቀየር አለዛ ትቀየር ፍሬ ማፍራት አትችሉም። ዛፍ የሚታወቅ ጴንጤ በአጋንንት በማውጣት ዛሬ በቀሱ አታለሉን በቃ ህዝቡን ያሳበዱት አጋንንት በማውጣት ዩቲዩብ በመልቀቅ በቃ ያ አሰበሩ እንዲህ ያሉን የጥንቆላ መንፈስ ምናምን እንደዛ ብሎ ነገር የለም። የሚለውጥህ አእምሮ መታደስ መለውጥ አለ። ይሄን ዓለም ታንዳት መሰል በኢየሱስ ስም አባቶ እናመሰግናለን። ከፍቀበል እንጂ ሰስ ትምህርት ፍሬ አፍራ እንጂ ሰስ ነው አሜን። ስለዚህ ይሄን ሼር አድርጉት። ላይክ ኦኬ ላይክ ዲስ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉት እንደናንተ እንዲመጣላችሁ ስለመጣ ትመጣላችሁ።
አሁን ማት ግሩፕ አሉኝ እኮ አልጠራቸው ማን ይጠራልኛል እንጂ ማስ ብጠራቸው ይገባሉ ማለት ነው። ግን ኢየሱስ ጌታ ነው ስለሚላክ ችግር የለም። እናንተም ደግሞ ስለምትልቁት ችግር የለም። ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው። ክፍል 1 ክፍል 2 እንገናኛለን። ጸልዩልኝ። ኢየሱስ ጌታ ነው ሰይጣን ሌባ ነው። ጸጋ ይብዛላችሁ። ሼር አድርጉት።